ከተናገርከው የኔን ትምህርት አስተምሮ በታሪክ የተወገዘ ሰው አንድ ሰው አምጣ ማስረጃ። አንድ ሰው እና ይቅርታ ጠይቃለሁ ነው። አሁን እዚህ ይቅርታ ጠይቄ ትምህርቴን አቆማለሁ። ኦኬ ያንተን ትምህርት አፖሊናሪዮስ በመጀመሪያ የቁስጥንጥንያ ጉባኤ አምጣ ማስረጃ አምጣ። ማስረጃ አምጣ። ፍቃድ አለ፣ ወልድ ፍቃድ አለ፣ መንፈስ ቅዱስ ፍቃድ አለ። ይሄ ያ ቢወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው ብሎ የተወገዘበትን ማስረጃ አምጣ። ኦኬ አሁን ወደዛ ከመጣ ያንተን ትምህርት አስተምሩ የተወገዙት አንድም አፖሊናሪዮስ የመጀመሪያ የቁስጥንጥንያ ጉባኤ ላይ የመጀመሪያ ማስረጃ። ኦኬ እንትን ሪትን የሆነ ማስረጃ ነው የምሰጥህ። ማስረጃ አፖሊናሪዮስ ኦኬ ሰርች አድርገው ነው አፖሊናሪዮስ። ምክንያቱም ጊዜ ይሰጠኛል፣ ደቂቃ ይሰጠኛል። ሰርች አድርገው ነው ፖዝ አድርገዋለሁ። 29 ላይ ነው ያለው። ፖዝ አድርገዋለሁ። ችግር የለም። በቃ 29 ላይ እሺ ለየረሴፍ አፖሊናሪዮስ እየከፈትልን ነው። ቴክ ዩር ታይም ሰሙ። ችግር የለውም። ቴክ ችግር የለውም። እኔ ምንም አላወራም። ስታመጣ ችግር የለውም። እንቀጥላለን። ነጠብጣብ ጋር ትገባና ሶስቱ ነጠብጣብ ጋር ስትገባ ከላይ ፍሊፕ ካሜራ ምትላለች። እሷን ነው የምታዞራት። ወንደርፉል። ይሄው አንበበ ያ እሺ ቴዎሎጂካል ዶግማቲክ ኦር ፌዝ ሄረሲ እሺ and then opinion or belief not accepted in the Christian doctrine in explanation of discussion different from the apostolic tradition በደንብ ያው tradition concerning essence of God physics divinity or will of the Son divinity of the Holy Spirit. There were also heresy or regard of the Christian dogma of the church sacrament, the holy tradition, intercession of Saint Mary and saints, other way in the eschatological matters. Some heresy were also in churches and arrangement in prayers, fasting days, in certain icon order and እያለ ይመጣል። እሺ ይታያል። ይሄን እየጠበኩ ነው። ያ እስኪመጣ እኔ እየጠበኩ ነው። ፋይዝስ ዲቪኒቲ ኦር ዊል ኦፍ ዘ ሰን ኤንድ ዲቪኒቲ ኦፍ ዘ ሆሊ ስለ እዚህ ጋር ነው። እሺ ለአካል ሰጥቶ ነው እዚህ ጋር ያብራራው። ይሄ ስለ ስላሴ ነው እንደሚያወራው ሲጀምር ቴዎሎጂካል በደንብ ያው opinion or beliefs not accepted in the Christian doctrine in the explanation or decision different from the apostolic tradition. apostolic tradition የተለየበት ማን? አፖሊናሪዮስ። እሺ በሚያ concerning essence of God ትምህርቱ ቀጥል ቆይድ ኦልራይት ያው በደንብ ያው concerning essence of God በደንብ ያው ያየሁት ነው God physics divinity or will እሺ of the Son divinity of the Holy Spirit ብሎ ይዘጋዋል እዚህ ጋር። ስለዚህ የአፖሊናሪዮስ ትልቁ የሄሬቲካል ፖይንቱ እዚህ ጋር ነው የሚነሳው ማለት ነው። እኮ ምኑ ጋር የኔን እኮ እየፈለኩት ነው እዚህ ጋር ምኑ ጋር ይሄው እያነበብኩ አይደለ? ሄሬሲው የላችሁ ምንድነው ሄሬሲው? እዚህ ጋር የተወገዘበት ሄሬሲው ምንድነው? እንግሊዘኛውንም አደጋግመህ አነበብከው እኮ ምንድነው የተወገዘበት ሄሬሲ? ይሄው የቴዎሎጂካል ዶግማቲክ ኦር ፌዝ ሄሬሲ ይታያል ርዕሱ እኮ። አሁን ከኔ ግነት ከስላሴ ፍቃድ ጋር ምን ያገናኛል? የተወገዘበት በደንብ ስማኝ። አፖሊናሪዮስ የተወገዘበት ትምህርቱ ሄሬቲካል የሆነ ትምህርቱ አንደኛው ለአካል ኢሰንስ ኦፍ ጋድ እያየሁ ነው አይደለ? የተወገዘበት አፖሊናሪዮስ በደንብ ሰማኝ እኮ። ሰማኛ አፖሊናሪዮስ ለማን እየሰጠ ነው ይሄንን?
አፖሊናሪዮስ ለማን ሰጥቶ ነው ሊያስወግዝ የቻለው ሲባል ዊልን ለአካል እየሰጠ ስላብራራው ነው። የቱ ጋር ነው ገብቷል አይደለ? የተወገዙ ፓርቶች ናቸው። ይሄን በጠቅላላ ስታነበው ና ዊልን ለአካል ሰጥቶ ያብራራው የቱ ጋር ነው? ስላሴ ና መልስ። የቱ ጋር ነው የሰጠው? ይሄው ሄረሲው እኮ እዚህ ጋር ነው። ለኢሰንስ እኮ ነው አባቶች ለአንተ ብቻ የሚታያለ እኛ እያነበብ ነው አይደለም። ኤፊስ ይሄን ፈታውሽ እያነበብኩ ነው። አንተ ራስህ ይሄ ሲጀምር ጉባኤውም ስለሰለቲን ቱ ዱ ዊዝ ዘ ትሪኒቲ ትሪኒቲን የሚያነሳ አይደለም። ሁለተኛ ስለ አካለም ጽንሰ ሐሳብ ምንም የሚያነሳ የለም እዚህ ጉባኤ። ቆይ ይሄ ጉባኤ አይደለም እያነበብኩልህ ያለሁት፣ ኤቪደንስ እያቀረብኩልህ ነው። ይሄ የጉባኤ እንትን አይደለም እያወራሁልህ ያለሁት። ገብቶሃል አይደለ? የአፖሊናሪዮስ ሄረሲ የትምህርቱ ሄረሲ ብዬ እያነበብኩልህ ነው። ቴዎሎጂካል ዶግማቲክ ኦር ፌዝ ሄረሲው የማን የአፖሊናሪዮስ በደንብ ሰማይ ምንድነው እኮ ሄረሲው ምንድነው እዚህ ጋር ይሄው በደንብ ያየሁት ነው። ምንድነው የሚለው ሄረሲው? አምቤን ኦፒኒየን ኦር ቢሊቭስ በደንብ ስማ። እሺ ኖት አክሰፕትድ ኢን ደ ክርስቲያን ዶክትሪን። አበት ክርስቲያን ዶክትሪን አክሴፕትድ አይደለም ሄረሲው እየተባለ ምንድነው ሄረሲው ነው የኔ ጥያቄ። ምንድነው ሄረሲው? እኮ ሄረሲውን እኮ ነው እያነበብኩልህ ያለው። ምንድነው ሄረሲው? ንገረኝ። ኤክስፕላኔሽን ኦር ዲስከሽን እኮ ሰማኛ እየሰማኛ ሄረሲ ኢን ኤክስፕላኔሽን ኦር ዲስከሽን ዲፈረንት ፎርም ኦፍ አፖስቶሊክ ትራዲሽንስ እኮ ከአፖስቶሊክ በደንብ ተመልከተ የሆነ ነው። ምንድነው ሄረሲው? ኮንሰርኒንግ ኢሰንስ ኦፍ ጋድ በደንብ ስማ። ኮንሰርኒንግ ምን ኢሰንስ ኦፍ ጋድ እሺ ሃዝ ዚስ ዲቪኒቲ ኦር ዊል ኦፍ ዘ ሰን እሺ ዲቪኒቲ ኦፍ ዘ ሆሊ ስፒሪት እሺ አፖሊናሪዮስ ውግዘቱ እዚህ ጋር ነው እያለ እኮ እዚህ ጋር ምን እዚህ ጋር አፖሊናሪዮስ እዚህ ጋር ነው ቤተክርስቲያኑ አካልን ፍቃድን ለአካል ከመስጠት ጋር የሥላሴ ፍቃድ ሶስት አንድ የሆነ ያልተለያየ ከሚል ጋር ምንድነው የሚያገናኘው? ይሄ ፍቃድን ለአካል ሰጥቶ እያብራራ ነው አፖሊናሪዮስ። እየሰማህን ነው አይደል? እዚህ ጋር ሄረሲው የቀድሞ ትምህርት የቱ ጋር ነው ለአካል ሰጥቶ ያብራራው? አምጣውና ነው ክሊር አይደለም አባባ እሺ ወይ እሺ አንተ ምን እያለ ነው? አንተ ለአካል ሰጠ የሚለውን አሳየን። ናት አክሰፕትድ እያለ እኮ ነው። የማንን ትምህርት ኖት አክሰፕትድ ማለት ለአካል መስጠት ማለት ነው። የኢርሊ ክርስቲያን ትምህርትን የኢርሊ ወይ በደንብ ስማ። የኢርሊ ክርስቲያን ትምህርትን የአባቶች ትምህርት አክሰፕት አያደርግም። አፖሊናሪዮስ ተው ሰዓት አትግደል። በቃ ተው ሰዓት አትግደል። ይሄ የተሰበሰበ ሰው እንዴ ጂል ይመስላል እንዴ? የተሰበሰበ ሰው እንግሊዝኛ ማንበብና መጻፍ አይ ኖ ምንድነው የሚለው? እስኪ አንተ ተርጉምልኝ። ምንድነው ያለው? ሰሙ ቀልድ ላይ ነው ያለው። አይቀበል የአባቶችን ትምህርት አይቀበልም እኮ እንዳለ ነው። ቀልድ ላይ ነው ያለው። ተው ዝጋው። ዲቫይን ቢልን አይቀበልም። ና ቀልድ ላይ ነው። ሌላ ጥያቄ ና ደቂቃ አትፍች። ኦኬ ሌላ ጥያቄ ጠይቀህ እሺ ኦሊኖ አንተም ቸርች ፋዘር አንተም አባቶች መጥቀስ እንችላለን። ና ስማ ይሄንን ከአንተም አባቶች መጥቀስ እንችላለን። እነ ሊንክ አሁን በዚህ አስተምሮት ሊንክ ጀመረህ እንግዲህ ኦኬ ደቂቃዬን ይዛል። እሺ ቀጥል ወደ ሌላ ቀጥል ወደ ሌላ ችግር የለውም። ወሬያ ላዙርልህ አንተ እያስተዋልክ እንትን በልት። እሺ እያስተዋልክ ሁለተኛው ደግሞ እኔ ከኢርሊ ቸርች ፋዘርስ ነው አሁን እያለ አፖሊናሪዮስ የመጀመሪያው ነው። ሁለተኛ ኢቭን አረባክ ቀደም ይሽን ስላልኩ ልቀጥል። እሺ ጥያቄው አሁን ስማኝ። እሺ ስማኝ። አሁን ሁለተኛው ጥያቄ ሶሻል ትሪኒቲ ነው። ሶሻል ትሪኒቲ ስትል ነበረ። በሶሻል ትሪኒቲ ኦኬ ሶስት አንድ የሆነ ያልተለያየ ፍቃድ የሚል ወይም ደግሞ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው የሚል ሶሻል ትሪኒቴሪያን አንድ አምጣ ማስረጃ። በነገራችን ላይ አጠቃላይ የሶሻል ትሪኒታሪያኒስቶች ትምህርታቸው ክሊር ላድርግልህ፣ ትምህርታቸው ከአንተ ጋር ምንም የሚለየው ነገር የለም። ምክንያቱም አንተ ስታስተምር ወሬ አይደለም። አሁን ኖ ወሬ አይደለም። ወሬ ሳይሆን ሶሻል ትሪኒቲ ነው ብለሃል። የእኔ ሶሻል ትሪኒቲ ከሆነ ሶስት ያልተለያየ አንድ የሆነ ፍቃድ የሚሉትን ማስረጃ አምጣ። ሶሻል ትሪኒቲ እኮ እምነቱ እንደዚህ እኮ ነው እኮ አምጣ ማስረጃ። ሶሻል ትሪኒቲ ዲፊኒሽኑ ነው። ሶሻል ትሪኒቲ ማለት ነው። ሶሻል ትሪኒቲ ዲፊኒሽኑ ነው። ሶሻል ትሪኒቲ ዲፊኒሽኑ ነው የምሰጥህ እንደዛ ብሎ ሶሻል ትሪኒቲ ያለ ዲፊኒሽኑንም ይሁን አርቲክል ብጣሽ አርቲክልም ይሁን እንደዛ የሚያምንም ሰው አንድ ሰው አምጣ። አንድ ሰው እሺ
ኦኬ ሶሻል ትሪኒቲ። እሺ ሶሻል ትሪኒቲ አሪያን ኤቪደንስ ልስጥ። ሰዓቱ ግን እየሄደ ነው። ችግር የለውም። ቻትጂፒቲ ራሱ ሶሻል ትሪኒቲ ብለህ ከፈለክ አምጣው፣ እሱም ይስማ። የፈለከውን ብቻ አንድ ብጣሽ ወረቀት ሶሻል ትሪኒቲ ምንም ከፈለክ የትኛውም የለ። አይ ከፈለክ የትኛውም እንትን ድረገጽ ላይ እንትን ብትል ሶሻል ትሪኒቲን ያመጣልሃል እኮ። ሶሻል ትሪኒቲ ዲፔንስ ስታደርጋቸው ቆይ ልሰጥህ ነው። ሶሻል ትሪኒቲን ይኸው ምን ይላል? ከፍቼ ላሳየ ነው። እሺ ምንድን ነው የሚለው? ሶሻል ትሪኒታሪያኒዝም ኢዝ የክርስቲያን ቴዎሎጂካል ቪው ዳት ዲፋይን ዘ ትሪኒቲ አስ ኤ ኮሚኒቲ ኦፍ ትሪ ዲስቲንክት ፐርሰን። ምንድን ነው የሚለው? ትሪ ዲስቲንክት ፐርሰን። ፋደር በደንብ ስማ፣ ፋደር በደንብ ስማ፣ ፋደር ሰን ኤንድ ዘ ሆሊ ስፒሪት ኢች ፖሲንግ ዴር ኦን ኮንሽስነስ ኤንድ ምንድን ነው የሚለው? ዊል እሺ ምንድን ነው የሚለው? the father the son and the holy spirit each possessing ነው አይደል የሚለው? ካልተነበበልን ተነበልኛል የኔን ትምህርት እየጠበኩ ነው። እዚህ ጋር and the holy spirit each ይታያል። እዚህ ጋር each የሚለው ይታየኛል። each የሚለው ምንድን ነው የሚለው? ትክክል። each possessing yes their own yes ምን consciousness and will። እሺ የኔን ትምህርት እየጠበኩ ነው። ይሄው ያልተለያየ ቆይ አይደለም እየጠየቅኝ አይደለ? ያልተለያየ አንድ የሚለው የት አለ? ቆይ እዚህ ጋር ትምህርትን ልንገርህ፣ በደንብ ስማ። እሺ አብ የራሱ የሆነ ፍቃድ ከወልድና ከመንፈስ ቅዱስ የተለየ፣ እሺ ወልድ የራሱ የሆነ ፍቃድ ከአብና ከመንፈስ ቅዱስ የተለየ፣ እሺ መንፈስ ቅዱስ የራሱ የሆነ ፍቃድ ከአብና ከምን ከወልድ የተለየ። እንዲህ ብለህ ታምናለህ? ያልተለያየ ማሰሪያ ቶሎ በል ማሰሪያ ያልተለያየ እመጣለሁ፣ ወደ አንተ ፖይንት እመጣለሁ። እንዲህ ብለህ ታምናለህ አይደለ? እንዲህ ብለህ አይደለም ማምነው። ማሰሪያ ያስፈልጋል። ማሰሪያ እዚህ ድረስ ያለውን ታምናለህ ወይም ደግሞ ወልድ የሚፈቅደው መንፈስ ቅዱስ ይፈቅዳል የሚል ማሰሪያ እዚህ ድረስ ያለውን ታምናለህ አይደል? እያንዳንዱ የራሱ ፈቃድ አለው የሚለውን ታምናለህ። አንተ ግን አሁን ያንተ ቆይ ወደ አንተ ጥያቄ ልመጣልህ ነው። ወደ አንተ ሀሳብ ልመጣልህ ነው። ቆይ አንዴ እዚህ ድረስ ታምናለህ፣ ደስ ይላል። ስለዚህ እኔ ከተናገርኩ አንተ ባትቀበለዋለህ እስካሁን ሌላ ጥያቄ ያንተ ጥያቄ ጋር ሲመጣ ቆይ ሌላ ጥያቄ ቆይ ያንተ ልሰርልህ ሌላ ጥያቄ አይ ኖርማሊ ጠይቀኝና ገና ጥያቄ ሌላ ጥያቄ ኦኬ ሌላ ጥያቄ እንግዲህ ሶሻል ትሪኒታሪ እዚህ ድረስ ትስማማለህ? የበግ የለም እስኪ ኦኬ በኋላ ጥያቄ ስማ በቃ አሁን ስማ ዮሐንስ ወንጌል ምዕራፍ 38 ላይ ምዕራፍ 6 ዮሐንስ ወንጌል ምዕራፍ 6 ቁጥር 38 ላይ እንደዚህ ይላል፣ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። እሺ የላከኝን ፈቃድ የሚለው የማንን ፍቃድ ነው? ወና ፊትን አሳይ ሰሙ ውጣ በቪዲዮ ሳትወጣ እንዳትመልስ፣ አዙሮ ፍሊፕ አድርገው። አረ በጋ አምላክ ተው። ቆይ ካሜራ ላስተካክለው። እንትን እያልኩኝ ነው። ምን በቃ ፍሊፕ ነው የምታደርገው። ሶስቱ ነጠብጣብ ላይ ትገባና ፍሊፕ ነው የምታደርገው፣ ቅድም እንዳደረከው ማለት ነው እኮ። ላረግልህ እኮ ነው ትዬ ላረግልህ ነው። ፍሊፕ መጣው ዳረ ልብ ብለህ ስማ። አሁንም ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። የላከኝ ፍቃድ የሚለው የማንን ፍቃድ ነው? የራሱን የባህሪ አባቱን የአብን የባህሪ ህይወቱ የመንፈስ ቅዱስን። ቆይ የሆነች የምትገጠም ነገር መጣብኝ። ኦንሊ ጂሰስ። ቆይ ኦኬ ስሙ፣ ልብ በሉ፣ ከርፉል ስሙ። ሁሉም እንደዛ ነው የሚሉት። በነገራችን ላይ 700 ምናምን ሰዎች ስሙ። እዚህ ያላችሁ አሳይቻለሁ። ወደ ልድገመው። የላከኝን ፍቃድ ያለው የማንን ፍቃድ ነው? ኦኬ እዚህ ጋር የላከኝን ፍቃድ ሲል እዚህ ጋር ይህን ጥያቄ እየተጠየቀ ያለው ቅድም በጣም ተብራራው ነበረና ይሄ ጥያቄ ከአይሁድ ለተጠየቀው ጥያቄ ጥያቄን ስማ። የጠየኩ የላከኝን ፍቃድ ያለው የማንን ፍቃድ ነው? መልስ። የላከኝን ፍቃድ ያለው የማንን ፍቃድ ነው? እንዳብራራልህ ከፈለክ ደቂቃ ስጠኝና ላብራራልህ። የላከኝን ፍቃድ የሚለው የማንን ፍቃድ ነው? መልስ።
እሱን እየሰማኸኝ ነው አይደለ? የአባቱ ፍቃድ የእርሱ ፍቃድ ስለሆነ ምክንያቱም አስቀድሞ ሩቅ ብእሲ ነው ክርስቶስን ብለው ያምኑ ስለነበረ ኢየሱስ ራሱን የላከው ኢየሱስ ነው። እሺ የላከኝን ፍቃድ የሚለው የራሱንም ነው የአብንም ነው። ስለዚህ ኢየሱስን የላከው አብ ነው። ኦኬ በአብ መላኩ ፍቃድ የለም። ራሱን ደግሞ የላከው ራሱ ኢየሱስ ክርስቶስ ነው። በወልድ መላኩ ውስጥ የራሱን የኔ ጥያቄና ሰዓት ነው። ፈቃዴን ለማድረግ አይደለም። የኔ ጥያቄና ሰዓት ነው። ስማ እንዴ ሲጀምር ያለው ፈቃዴን ለማድረግ አይደለም ብለዋል። ፈቃዴ ያለው የማን ፍቃድ ነው? ኢትስ ዲቫይን ዊል። የማን ፈቃዴን ያለው የማንን ፍቃድ ነው? ዲቫይን ዊል አንዱ ዊል ፈቃዴን ያለው የማንን ዊል ነው እኮ? ዲቫይን ዊል ነው። ኢትስ ኦኬ። ግን የራሱ ነው ስለሆነ የአባቱን ፍቃድ ነው። እዚህ ጋር የአብ ፍቃድ የእርሱ ፍቃድ ስለሆነ የአባቱን ፍቃድ ነው እየተናገረ ያለው። ስለዚህ ፈቃዴን የሚለው ኢየሱስ የአብ ፍቃድ ነው። ልብ በሉ። ስለዚህ እነሱ አብን ያውቁት ስለነበረ ነው። አስቀድሞ አይሁዶች አብን ነው የሚያውቁት። የራሱ የአብ ፍቃድ ነው። እንደገና ደግሞ የላከኝን ፍቃድ የሚለው የአብ ፍቃድ አይደለም። አንተ አታብራራ። እኔ እንዳብራራ ካልፈቀድክ አንተ አታብራራ። እኔ እንዳብራራ አንተ ጥያቄ ነህ ማብራራት አትችልም። ላይ ነው የምጨርሰው። እኔ ላብራራለህ እኮ ጥያቄ እጠይቃለሁ። ደግሜ እጠይቃለሁ። ስማ፣ ጥያቄውን ስማ። ጥያቄውን ስለማትሰማ ሁላችሁም ስሙ። በዚህ የተሰበሰባችሁ ሁላችሁም ስሙ። ኦኬ። እንደዚህ ይላል ኢየሱስ ነው እንደዚህ የሚለው ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ ይላል። ፈቃዴን ለማድረግ አይደለም ያለው። ፈቃዴ ያለው የማንን ፍቃድ ነው? ፈቃዴ ያለው ኦኬ ኤፊ በጣም አሪፍ ጥያቄ። ፍቃዴን ያለው ፍቃዴን ለማድረግ አይደለም ሲል እያላችሁ ያለው በደንብ ስማ፣ ኢንተራፕት እንዳታረገኝ፣ አንተም ማብራሪያ እንዳትሰጥ። አስቀድሞ የዮሐንስ ወንጌል ሲጻፍ የተጻፈው ለቄረንተስ ነው። በቄረንተስ ለተሰበኩ አይሁዶች፣ ልባቸው ለሚያመነታ አይሁዶች ናቸው። እነዚህ ሰዎች በደንብ ለማን ተጻፈ አላልኩም? ለማን ተጻፈ አላልኩም እንዴ? ምንድነው የምትመልሰው? ለማን ተጻፈ አላልኩም? ያልኩ ጥያቄ ስማ፣ ጥያቄን ስማ። ያልኩ ፈቃዴን ለማድረግ አይደለም ብለዋል። ፈቃድ ያለው የማንን ፍቃድ ነው? ኢየሱስ እኮ እንድመልስልህ እድሉን ትሰጠኛለህ። አንተ ያለው የማንን ፍቃድ ነው? እኔ ከማብራራበት በላይ አንተ የምታብራራበት ሰዓት እያለ እኔ እንድመልስ ጊዜ ማሰጠኝ ሆነ አይደለም። ይሄንን መልስ ቀጥታ ለምንድን ነው የተጻፈው? እኮ በደንብ ስማ። ይሄ ከአይሁድ ዘንድ ከምዕራፍ 5 ጀምሮ ጥያቄ ሲጠየቅ ነበር። በማ አይሁዶች አላመኑትም ነበር። ማንን? ክርስቶስ ኢየሱስ። ጥያቄው አይሁድ አመኑት አላመኑትም አይደለም። ጥያቄው ተሰናከሉበት ይላል። ይሄ ጥያቄ ከምዕራፍ 5 ነው። ጥያቄው እንደዚህ ነው። ይኸውልህ ፈቃዴን ያለው የማንን ፍቃድ ነው? እየነገርን ነው። የእርሱ ፍቃድ አይሁዶች እርሱን ሩቅ ብእሲ ብለው ያስቡት ስለነበረ አብ አባት አለን የማንን ፍቃድ ነው? አምላክ ይቀበሉት ስላልነበረ፣ ስለዚህ አሁን ተረጋጋና እኔ ማብራራለን እንስባ። እንዴ ፈቃድ ያለው የማንን ፍቃድ ነው? ኢንተራፕት አታርገኛ። እንዲሰሙ ከፈለግ አንተ ኢንተራፕት አታርግ። ለማን ነው የተጻፈው? ምናምን ውስጥ አትግባ። ለማን እንደተጻፈ መጽሐፍ ለማን እንደተጻፈ መልስ እየሰጠ ክርስቶስ መልስ እኔ ለማን ጻፈ? ቅድም ነግሬያለሁ። እሱን ክርስቶስ መልስ እየሰጣቸው የነበረው ለአይሁዶች ነው። አይሁዶች ደግሞ ለኢትዮጵያውያን ጥያቄው አታርገኛ እንድመልስ ኢንተራፕት አታርግ። እራሱን ጥያቄ ነው የመለስኩልህ። መልስ። ይቅርታ እንትን እንዳይዘጋብኝ ገርግላርክ ሉክ ሊስን በደንብ ተከታተሉ ያላችሁ ሰዎች። ያው አንተን ስለምጠይቅ ምንም ችግር የለውም። በነገራችን ላይ እዚህ ጋር ፍቃዴን ሲል ፍቃዴን ሳይሆን ፍቃዱን ሊፈጽም ነው እያለ ክርስቶስ ኢየሱስ ሲናገር ክርስቶስ ኢየሱስን ሩቅ ብእሲ ነው ብለው ያስቡት ነበር። ማን? አይሁድ። ይሄ ከቁጥር 5 ጀምሮ ከምዕራፍ 5 ጀምሮ እያብራራው የሚወጣ መጽሐፍ ቅዱስ ክፍል ነው እየተናገረ ያለው። እዚህ ጋር ሩቅ ብእሲ ነው። እስቲል እኮ አይሁዶች ክርስቶስ አምላክ ነው ብለው ያምኑ፣ ሩቅ ብእሲ ነው የወልደ ማርያም ነው ወልደ ዮሴፍ ነው ብለው ያምኑት ነበረ። ማንን? ክርስቶስ ኢየሱስን። እርሱ አብ አባት አለን ሲሉ እርሱ የእግዚአብሔር ልጅ እንደሆነ እየነገራቸው ነው። ምክንያቱም የእግዚአብሔር ልጅ እግዚአብሔር መሆኑን የማንን? የአባቴን ፍቃድ ሲላቸው ከእግዚአብሔር የተወለደ እግዚአብሔር መሆኑን እየነገራቸው ነው እዚህ ጋር። ስለዚህ የኔ ጥያቄ አቤት ላይ ፍቃድ አለው እያለ አይደለም ይክፈል። ሰማቁ በቃ የኔ ዛሲት ካይ የኔ ጥያቄ ኢየሱስ እንደዚህ ያለ ኢየሱስ ነው እንደዚህ ያለው ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ፈቃዴን ያለው የማንን ፍቃድ ነው ነው ጥያቄ። ኤፊ ፍቃዴን ያለው የአብን ፍቃድ ነው። የአብ ፍቃድ ማለት የወልድ ፍቃድ ነው።
ኢየሱስ አብ ነው። ጨርሻለሁ። በቃ ጨርሻለሁ። ጥያቄ ጠይቅ አንተ። ጨርሻለሁ። ኢየሱስ አብ ነው። እኔ በጥያቄ ተነግሮ እነሱ ጨርሻለሁ። እኔ ብቻ አይደለም በነገራችን ላይ ጨርሻለሁ። ፕሮቴስታንት ደሆል ኦልሞስት ኦል የሚባሉ ፔንቴኮስታሎች ይሄን ነው የሚያምኑት። አንተ የምታምነው እንዳታመጣ እንደ ፔንቴኮስታል እኔ በቁጥር ልጠራልህ ይችላል። በኋላ ስትማሰራ ችግር የለውም። ደሆል ክርስቲያኖች የሚያምኑት ይሄን ነው። አሁን ያንተ ጥያቄ ሰዓት ነው። አሁን የኔ ጥያቄ ሰዓት ነው። ኦኬ ይኸውልህ ከ50 ነው። ይኸውልህ ከ51 ሆኗል። ይኸውልህ አሁን ከ51 ሆኗል። 15 ደቂቃ ነው የምሰጥህ። እኔ ደቂቃዬንም አልተጠቀምኩም በነገራችን ላይ ቅድም ያስቆምኩን ስፈልግ ማለት ነው የምፈልገውን ስላገኘው ማለት ነው። አሁን 51 ነው የምታቆመው። ከስንት መሰለ የምታቆመው ማለት ነው? ኦኬ ከሰባት ታቆማለህ። ችግር የለውም። ከሰባት ታቆማለህ። 16 አድርገው። ልክ ከሰባት ሲል ታቆማለህ። ጎሄዳ ጠይቅ። ከአንተ ጥያቄ እንመጣለን፣ እንጀምራለን። በክርስትና ታሪክ ኤፍሬም፣ በክርስትና ታሪክ አብ የራሱ የሆነ የወልድና የመንፈስ ቅዱስ ያልሆነ ፍቃድ፣ ወልድ የራሱ የሆነ የአብና የመንፈስ ቅዱስ ፍቃድ ያልሆነ፣ መንፈስ ቅዱስ የራሱ የሆነ የአብና የወልድ ፍቃድ ያልሆነ ሶስት ፍቃድ ካልክ በኋላ እኚህ ሶስቱ ያልተለያዩ አንድ ፍቃድ ብሎ ያስተማረ በቤተ ክርስቲያን ታሪክ አንድ ሰው ትሰጠኛለህ? በመረጃ መጽሐፍ ቅዱስ ምን ይላል? አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ እንደሆነ ያሳያል። እኔ አሁን መጽሐፍ ቅዱስ ላይ አይደለም እየጠየቅኩ ያለሁት። እኔ ደግሞ መጽሐፍ ቅዱስ ላይ ነው የማወራው። ይቅርታ፣ አሁን ጥያቄ እኔ መጽሐፍ ቅዱስ ላይ አይደለም። በታሪክ አይደል እንዲያልከኝ እነ ጳውሎስ ያስተማሩት ትምህርት እኮ ነው የመጽሐፍ ቅዱስ ትምህርት። እነ ዮሐንስ ያስተማሩት እኔ መጽሐፍ ቅዱስ ላይ አይደለም ያልኩ። እኔ ደግሞ መጽሐፍ ቅዱስ ላይ ነው የምመልስልህ። እኔ አላልኩ። እሺ አይ ኖርማሊ እንትን ዲቤታችን ፌር እንዲሆን ካላለ ከሌለ የለም ትለኛለህ። እኔ አለ መጽሐፍ ቅዱስ ላይ አለ። ስለዚህ መጽሐፍ ቅዱስ ላይ አለ ላሳይ ይችላል። መጽሐፍ ቅዱስ ላይ ተቀበል ኤፊ ከመጽሐፍ ቅዱስ አስተምሮች ከመጽሐፍ ቅዱስ ውጪ አንተ የምታስተምረውን ትምህርት አብ የራሱ የሆነ ልክ ቅድም እስቴት እንዳደረግኩልን በቤተ ክርስቲያን ታሪክ ውስጥ ሐዋርያትን ተክተው ያለፉ አባቶች ብዙ ኮመንተሪ የጻፉ ሃርመኔቲክስ ላይ የተሳተፉ ማለትም ኮንቴምፖራሪ ሊሆን ይችላል፣ ማለትም ሞደርን ሊሆን ይችላል። አሁን አንተ የምትለው እስካሁን በቤተ ክርስቲያን እንደውም እንትን እስኮኩል አጠበልን ከመጀመሪያው ከመጀመሪያው የእስክንድሪያ ትምህርት ቤት አሁን እስካለንበት ዘመን በታሪክ አንተ የምታስተምረውን ትምህርት ያስተማረ አንድ ሰው አለ? አንድ ከአባቶች ከመጽሐፍ ቅዱስ ውጭ? እሺ አንተ ከመጽሐፍ ቅዱስ ውጭ አንተ የምታስተምረውን ያስተምራለሁ። አሁን እንዳልከው የኔ ስቴትመንት ረጅም ስለሆነ የአንተን ሙሉ ስቴትመንት ያስቀመጠ ካልከኝ የኔ ትምህርት የሚያስቀምጥ ላመጣ አልችልም። ግን ለምሳሌ አብ ፍቃድ አለው፣ ወልድ ፍቃድ አለው። ትምህርት በአባቶች አስተምሮ አልተቀመጠም። ልመልስ የተናገርኳቸውን እያንዳንዱ እየቆራረጥኩ ላመጣልህ እችላለሁ። የኔን ግን ጠቅላላ ትምህርት በአንድ ጊዜ ጽፎ ያስቀመጠ አባት አለ ካልከኝ እኔ በዛ ጊዜ መኖር አለብኝ። ራይት ስለዚህ መጽሐፎቻቸውን ያልኩ ትምህርቶቻቸውን በመጽሐፍ መልክ ያስቀመጡትን ትምህርት አንድ አባት የምታውቀው ኤቪደንስ አለ? እንዳልኩ እኔ ማምነው ትምህርት አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ለምሳሌ ያልተለያየ አንድ ፍቃድ እንዳለ ላመጣልህ ይችላል። እሱን አይደለም ጥያቄ። ካዲያ ምንድን የተለየ እኩል ነው ያልተለያየ ብሎ ያስተማረ በቤተ ክርስቲያን ታሪክ አንድ አባት አለ? አይ እሱማ ኤፍሬም እንትን አሁን ስቴትመንቱን ምን አደረከው መሰለ? እኔ አሁን የተለየ ያልተለያየ መረጃ ካለ እኔ ሳውራ መሀል አትግባ። በቤተ ክርስቲያን ውስጥ አንድ አባት ካለ አለ የለም በለ። ኦኬ ስታወራ ስጨርስ ወይ ጠይቅ። የአባቶችን ማስረጃ ስጠኝ። አባት እንዲህ የሚባል አባት በላይ ጨርሳል። አባት በላይ ኦኬ። በነገራችን ላይ የኔ አባት ዮሐንስና ጴጥሮስ
ሐዋርያው ቅዱስ ጳውሎስ ይባላል። ከነሱ ነው የምጀምረው። እኔ እያልኩ ያለው ስለ መጽሐፍ ቅዱስ አይደለም። ከመጽሐፍ ቅዱስ በኋላ የለ። እኔ የጠየቅኩት ጥያቄ በጣም ክሊር ነው። ኤፊ ሰዓቴን እየፈጀህብኝ ነው። በጣም ጥያቄ ገብቷል። ጥያቄ መመለስ አትፈልግም። ገብቶኛል፣ በደንብ ገብቶኛል። ግን እስክናገር ጠብቅ። ስለዚህ ከገባ እኔ ከአባቶች እያልኩ ካልጠበቅ አለ የለም እኮ ካልጠበቅ ጉዳይ ነው። አሁን እኔ ያስተማርኩትን ለምሳሌ ፍሬም የተለየ ያልተለያየ የምትለው ስቴትመንት እሱን የተናገረ አባት ትለኛለህ። ይሄ እኮ ትምህርት ነው። የኔን ትምህርት ጠቅላላ ማስታወሻ ይዞ አረፍተ ነገር የሚያስቀምጥ አባት አለ እንዴ? ያልተለያየ የሚለውን ኮንሴፕት ከሆነ ግን የምትጠይቀኝ ኦፍኮርስ የአብን ፍቃድ የሚያስነው እያንዳንዱ ኮሜንተሪዎች ገብተህ ብታይ which is like አንድ ኮሜንተሪ ስጠኝ። ቆይ ሆዶን ልመልስ ስለሆንን ችግር የለውም። አሁን ይኖራል። በጣም ጥሩ በቃ በጣም ጥሩ። ሌላ ጥያቄ ጎይድ ፍቃድን ዲቫይን ዊልን ለአካል ሰጥቶ ያብራራ። ዲቫይን ዊልን ለአካል ሰጥቶ ያብራራ አንድ የቤተክርስቲያን አባት አለ። ሲጀመር ዲቫይን ዊልን ለአካል ሰጥቶ አይባልም። ዲቫይን ብለህ ወስነህ ተነስተህ ለአካል የሰጠ ትላለህ። ስለዚህ ሁለቱ ራሱ ኮንትራዲክት የሚያደርግ ነው። ጥያቄ ላሻሽል። ጥያቄ ትክክለኛ ጥያቄ ነው። ዲቫይን ዊልን ብለህ መለኮታዊ ፈቃድ ማለት ነው። ጥያቄ ልመልስልህ። ዲቫይን ዊልን ለአካል ሰጥቶ ያብራራል። መጽሐፍ ቅዱስ በግልጥ እነዚህ ዲስቲንክት ፐርሰንስ ሶስቱ ፐርሰኖች ፍቃድ እንዳላቸው እያንዳንዳቸው አባቶች ዲቫይን ዊልን ለአካል ሰጥቶ ያብራራል። መጽሐፍ ቅዱስ ላይ ካለ እኔ አባቶች ላይ መፈለግ ግዴታ የለብኝም። መጽሐፍ ቅዱስ ላይ በግልጽ ተቀምጧል። ስለዚህ የአባቶችን ትምህርት ምንም ሪፈር አድርገህ አታውቅም ማለት ነው። ከዮሐንስ በላይ አባት የለኝም። ከጳውሎስ በላይ አባት የለኝም። እኔ ከፖሊካርፕ ጳውሎስ ይበልጣል። ኦኬ፣ ከፖሊካርፕ ጳውሎስ ይበልጣል። ኦኬ፣ ስለዚህ የአባቶችን ትምህርት አንብበህ አታውቅም ማለት ነው። አባቶችን ትምህርት በደንብ አንባለሁ። አባቶችን ዮሐንስና ጴጥሮስ እና ጳውሎስና ዮሐንስ የቱ ጋር ነው ዲቫይን ዊልን ለአካል ሰጥተው ያብራሩት? ቅድም አንብቤልሃለሁ። አሁን ላንብብልሽ። አሁን ድጋሚ ላንብብ። አንድ ጊዜ ጠብቁ። ኦኬ፣ ብታነብ ከሆነ የቀድሞ እሱን አይደለም ያመለክተው። መጽሐፍ ቅዱስ ኦኬ፣ ፈቃድን ለአካል ሰጠ ነው አይደል? በስላሴ እንትን ውስጥ የምታብራራው ኤፊ። እኔ ለአካል ሰጣለሁ፣ አንተ ግን ችግር የለው። ለባህሪ ብትሰጥም መለኮትና ባህሪ ችግር በጣም ስላለ እስኪ ለአካል ሰጥም በአካልና በባህሪ መካከል ያለው ልዩነት ንገረን እስኪ። በአካልና በባህሪ መካከል ያለ ልዩነት ኦኬ። ባህሪ ማለት እንግዲህ ኢሰንስ ነው። ኦኬ፣ ኢሰንስ ነው፣ እሱ አንድ ነው፣ አይከፈልም። መለኮታዊ ባህሪ ስንል ምን እያልን ነው? መለኮታዊ ባህሪ ስንል ምን እያልን ነው? መለኮታዊ ባህሪ ማለት የመለኮት ባህሪ ማለት ነው። ምን ማለት መለኮታዊ ባህሪ ልዘርዝርልህ? ዲፋይን አድርግልኝ፣ ዘርዝርልኝ። መለኮታዊ ባህሪ ነው የምትፈልገው? ልዘርዝርልህ? እሱን እኮ ዲፋይን አድርግልኝ እያልኩ ነው። መለኮታዊ ባህሪ ለምሳሌ ኦምኒ ፕሬዘንስ። ኦኬ፣ አሁን ለምሳሌ በአንድ ጊዜ በሁሉም ስፍራ መገኘት፣ ይሄ የመለኮት ባህሪ ነው፣ የሰው አይደለም። ሁሉን አዋቂነት ለምሳሌ እሱ የመለኮት ብቻ ነው። ጋድ አትሪቢዩት ሁሉን አዋቂነት የመለኮት በአንዱ ባህሪ ነው ብለህ ታምናለህ? ቆይ ሁሉን አዋቂነት የመለኮት ባህሪ ነው ብለህ ታምናለህ? የመለኮት ባህሪ መገለጫ ነው። ትክክል። ባህሪ ነው ብለህ ታምናለህ ወይ? የመለኮት ባህሪ መገለጫ ነው። ኦኬ፣ ሁሉን አዋቂነት ያው የመለኮት ባህሪ መገለጫ። ትክክል። የአንዱ መለኮት ባህሪ መገለጫ ነው። ትክክል፣ እውነት ነው። እንደዛ ነው። በአንድ ጊዜ ስለዚህ እውቀት ሁሉን አዋቂነት ሁሉን ቻይነት ላይ ቆይ ስማ፣ የስላሴ ሶስትነት ላይ ስትመጣ ፈንክሽን ላይ መጥተህ አብ የራሱ የሆነ እውቀት፣ ስሜት፣ ፍቃድ አለው ብለህ ወልድ ብለህ እውቀትን የከፈልክ ሰው ለምን እዚህ ጋር አሁን ስታብራራልኝ መተህ ለመለኮት የከፈልከው አንተ ነህ። እኔ አልከፈልኩም። ለማንኛውም ተው፣ የከፈልከውም አንተ ነህ። ስለዚህ የራስህ ጉዳይ። ክሊር እና በፊሎኬ ነው የምታምነው ወይንስ ወልድ ካብ ይሰርጻል ብለህ ነው የምታምነው? ርዕሳችን አይደለም እሱ። ካብ ነው ከወልድ ነው የሚሰርጸው። እዚህ ጋር ልጠይቅ ጥያቄውን እንትን ሰማፕል አደረገልኝ። ከፍቃድ ጋር መንፈስ ካብ ነው የሚሰርጸው፣ ከአብና ከወልድ ነው የሚሰርጸው። ጥያቄውን ላምጣልህ። ጥያቄው ምንም አይገናኝም። መንፈስ ቅዱስ ከአብና ከወልድ ነው የሚሰርጸው፣ ከአብ ነው የሚሰርጸው። ምን ያገናኛል? ጥያቄውን ላምጣልህ። መንፈስ ቅዱስ
ከአብና ከወልድ የሰረጸው በማን ፈቃድ ነው? ፊሎኬ አማኝ ነው ብዬ ስለማስብ መንፈስ ቅዱስ ከአብና ከወልድ የሰረጸው በማን ፈቃድ ነው? ኦኬ ፈቃድን ሁሉንም አሁን የምትመልስልን መልስ ከዚህ በኋላ ለምትጠይቀኝ ሁሉ መልስ ይሆናል። ፈቃድ ይኸውልህ፣ ልብ ብለህ ስማኝ። አንድ ፍቃድ ያልተለየ በማን ፈቃድ ነው ጥያቄ። ሾርት ኤንድ ፕሪሳይዝ አይ ኒድ ሾርት ኤንድ ፕሪሳይዝ አንሰር። በመንፈስ ቅዱስ ፈቃድ አንድ በሆነው ፍቃድ ጎሄድ። ኦኬ መንፈስ ቅዱስ የሰረጸው በሶስት በተለያየ ፍቃድ ነው። ሶስቱ የተለያየ ፍቃድ ነው መንፈስ ቅዱስ ላይ ያለው። እሱን አንተ አልክ። እኔ ያልኩት በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ባልተለያየው አንዱ ፍቃድ ነው ያልኩት። ጎሄድ ቀጥል። ሌላ ጥያቄ። ባልተለያየው በእግዚአብሔር ስም አዲስ ትምህርት። ኦኬ መንፈስ ቅዱስ አንተ የተለያየ ነው የምታምነው፣ እኔ ግን የአብ የወልድ የመንፈስ ቅዱስ አንዱ ያልተለያየው ፍቃድ በሱ ፍቃድ ነው ያልኩት። ጎበዝ ነኝ። ትክክል መልሽ ይላል። ጎሄድ መንፈስ ቅዱስ በማን ፍቃድ ነው የሰረጸው? በራሱ ፍቃድ ነው? በአብ ፍቃድ፣ በወልድ ፍቃድ፣ በመንፈስ ቅዱስ ፍቃድ፣ በዛ ባልተለያየው አንዱ ፍቃድ። በአብ የራሱ የሆነ ፍቃድ አለው ብለህ፣ ወልድ የራሱ የሆነ የተለየ ፍቃድ አለ ብለህ፣ መንፈስ ቅዱስ የተለየ ፍቃድ አለው ብለህ፣ ያ ግን የተለያዩ ፍቃዶች ናቸው። ያልተለያየ አንድ ፍቃድ የሚል ማሰሪያ ያለው አየህ፣ ማምለጥ የለም። ያልተለያየ አንድ ፍቃድ። የስ እሺ ኤፌ የተለየ ሲደመር የተለየ ሲደመር የተለየ እኩል ይሆናል ያልተለያየ የሚል ሎጂካል አርጊውመንት ኬት ነው ይዘህ የመጣው? እሺ ጊዜ ስጠኝና ላስረ የተለየ ብለህ ከዛ ያልተለየ የምትለው ኦኬ። አሁን የተለየ የምለውን አንተ የፈራኸውን እኔ ላንሳና ልንገራቸው። ፈርተህ ነበር ቅድም። ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። ፈቃዴን ለማድረግ አይደለም። ፈቃዴን ሲል የራሱን ፍቃድ ነው። አንተ እንዳልከው ያ ፍቃድ አይደለም። እየመለስኩ ነው፣ እንዳትገባ እየመለስኩ ነው። የተለየውን ያልተለያየውን ላስረዳ እኮ ነው እንዴ። ጠይቀህ አስቆመኝም እንዴት ይቻላል? የተለየ ያልተለያየን ላስረዳ። ጥያቄ ላይ ሰዓት አትፍች እያልኩ ያለሁት በፍጥነት ነው የማወራው። እኔ እንደዛ ባህሪ እያልኩ ያለሁት የየትኛው ሎጂካል አርጊውመንት ነው? ቆይ እንደዚህ ላድርግ። ከስድስት ነው የሚቆመው። አሁን ከሶስት ነው አይደለ? ከሶስት ነው። ይኸውልህ ከስድስት ነው የምትጨርሰው። ስለዚህ 3 ደቂቃ አለ። 3 ደቂቃውን ፖዝ አድርጌልሃለሁ ላስረዳና ይሄንን ከዛ በኋላ ትጠቀማለህ 3 ደቂቃ። እንደውም አንተ ሌላ ጥያቄ ተዘጋጅ። ስለዛ ድረስ ላስረዳ ፖዝ አድርጌልሃለሁ። አሁን እስከ 3 ደቂቃ ትጀምራለህ ማለት ነው። እኔ ደቂቃ የመብላት እንትን የለኝም፣ ፕሮግራም የለኝም። የተለየ ያልተለያየ የሚለውን ቅድም ባመጣ ነው ጥቅስ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ አለ። እሺ ፈቃዴን ለማድረግ ሲል ፈቃዴ የሚለው ኢየሱስ ክርስቶስ ነው። ስጉ ቃል ኢየሱስ ክርስቶስ የራሱን ፍቃድ ነው፣ ያብን አይደለም። ፈቃዴ ነው ያለው የራሱን ፍቃድ ነው። ኦኬ ፈቃዴን ለማድረግ አይደለም እንጂ የላከኝን ፍቃድ ለማድረግ ከሰማይ ወርጃለሁ። የላከኝ ፍቃድ የሚለው ደግሞ የአብን ፍቃድ ነው፣ የራሱን የአብን ፍቃድ ነው። እዚህ ጋር ስንት ፍቃድ እናያለን? የኔ የሚለው ፈቃዴ የሚለው የኢየሱስ ፍቃድ አለ፣ የአባቴ የሚለው የአብ ፍቃድ አለ። ስንት ፍቃድ እናያለን? 2 ፍቃድ፣ የሱና የአባቱ። ኦኬ የአባቱና የሱ ፍቃድ ግን ያልተለያየ አንድ ፍቃድ ነው። ለምን? አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው አብ የሚፈቅደው። ስለዚህ ኢየሱስ በአባቱ ፍቃድ መጣ። ያ የአባቱ ፍቃድ ግን የሱን ፍቃድ ጭምር ነው። ኢየሱስ ለመሞት ፈቅዷል። ኦኬ አብም ፈቅዷል። ለዛ ነው ልጁን የላከው። ስለዚህ የተለየ ያልተለያየ ማለት ምን ማለት ነው? እዚህ ጋር የተለየ 2 ፍቃድ ይታያል። የአብና የወልድ ፍቃድ የተለየ የሚባለው እሱ ነው። እዚህ ጋር የአብ እንደገና የሱ ያልተለያየ ደግሞ የሚባለው አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን አብ ይፈቅዳል ማለት ነው። አንድ ፍቃድ ነው ማለት ነው። ስለዚህ አሁን ከ5 ነው ከ8 አስቆምልሃለሁ። 3 ደቂቃ እሰጥሃለሁ። ቀጥል። ሃይፖስታሲስ ላይ ስንመጣ በደንብ አስተውል። ሃይፖስታሲስ ላይ ስንመጣ ሃይፖስታሲስ ማለት አብ፣ ወልድ፣ መንፈስ ቅዱስ የራሳቸው ፐርሰናል ፕሮፐርቲ ያላቸው እያለ ነው። ኦኬ አይደል? ያው ፍቃድን ለአካል ስትሰጥ ስለ ሃይፖስታሲስ እያወራህ ነው። በደንብ ስማ አይደል? ስለ ሃይፖስታሲስ ነው የምናወራው። ስለ ሃይፖስታሲስ የምታወራ ከሆነ ፍቃድን ለወልድ የምትሰጠው ከሆነ ሃይፖስታሲስ ፐርሰናል ፕሮፐርቲ ነው። የአብ የሆነ ግን የወልድ ያልሆነ ያልክ ስለ አብ ፐርሰናል ፕሮፐርቲ፣ ስለ ወልድ ፐርሰናል ፕሮፐርቲ፣ ስለ መንፈስ ቅዱስ ፐርሰናል ፕሮፐርቲ ነው የምታወራው። በደንብ ስማ።
እኚህን ፐርሰናል ፕሮፐርቲ ጨፍልቀ በታሪክ አንድ ማድረግ አችልም። ፐርሰናል ሃይፖስታሲስ ላይ ምንድን ነው የምትደመድመው? አንደኛ ስለ ሃይፖስታሲስ እያወራ ስለ ፍቃድ ትቀላቀላለህ። ጨርስ ጥያቄ እኔ ፕሮፐርቲ ኦፍ ፐርሰን ነው ብዬ ነው ማምነው እንጂ ራሱ ጥያቄ እኔ አልጠየቅም። ኤፊ በእናትህ ፕሊስ ጥያቄ ልጠይቅህ። ራሱ ለያ መጀመሪያ ፕሮፐርቲ ኦፍ ኢሰንስ ወይም ፕሮፐርቲ ኦፍ ፐርሰን ማለትና ፐርሰንና ራሱ ፕሮፐርቲ አንድ ነው ማለት ሁለቱ በጣም የተምታታ ነገር ነው እና ምን አይነት ጥያቄ ራሱ ትክክል አይደል? የዞረበት ሰዓቴን እኔ አይደለሁ ጥያቄን እስክጠይቅ ለምን እንትን በእናታችሁ አትደውሉ። እያያችሁኝ በደንብ ክሊር ላድርግልህ። ኤፊ አሁንም ስለ አካል ስታወራ ስለ ሃይፖስታሲስ ነው የምታወራው። አሁንም አካልና ሃይፖስታሲስን ለይተህ አንደርስታንድ ክሊር የሆነ ላይ አይመስለኝም። ማለትም የለያቸው አይመስለኝም። ሃይፖስታሲስ ማለት ፐርሰን ብለህ ፐርሰን በለው ምንም ቃላት አትቀር። እሺ ኤፊዬ እኔ ክሊር ላድርግልህ። አሁንም አካል በለው ምንም በል ምን ጥሩ የስነ መለኮት ቃል የተናገርክ ይመስል አካል ጥያቄ ልጠይቅልህ ፐርሰናል ፕሮፐርቲ ማለት ነው። ስለ አካል ስታወራ ስለ ሶስትነት ስታወራ እያንዳንዱ የራሱ የሆነ ስለ ፐርሰናል ፕሮፐርቲያቸው ነው። አብ ወላዲ ነው፣ አስራጺ ነው፣ ወልድ ወላዲ ነው፣ መንፈስ ቅዱስ ሰራጺ ነው። ስለ ፐርሰናል ፕሮፐርቲያቸው ነው። አብ ወላዲ ነው፣ አስራጺ ነው ስንል አይወለድም። ወልድ ወላዲ ነው ስንል አይወልድም፣ አያሰርጽም እያለ ነው። ፐርሰናል ፕሮፐርቲ ማለት ነው። እያንዳንዳቸው ነው ነገር ነው እያወራ ነው ያለ ነው። ወደ ጥያቄ ስንመጣ አሁን ጥያቄ እንዳልጠይቅ እንትን እያለኝ ስለ ሃይፖስታሲስ ስናወራ አሁንም ክሊር ይሆንልን ፍቃድን አንተ ለሃይፖስታሲስ እየሰጠህ ነው። ሃይፖስታሲስን መርጅ አድርጎ አንድ ነው ያለ ከመጽሐፍ ቅዱስ አንድ ሐዋርያ ከአባቶች አንድ አባት ከፕሮቴስታንት ቴዎሎጂሻን አንድ ፕሮቴስታንት ቴዎሎጂሻን ሆነበት መሰለኝ። አካል ተጨፍልቆ አንድ ይሆናል ብያለሁ እንዴ? ምንድን ነው የምታወራው? እኔ እኮ ኤፊ ጥያቄን ስማ። አንተ የተለየ ያልተለየ አንድ ፍቃድ እያልክ ነው አይደለ? ስለ ፍቃድ እንዴ ፐርሰንና ፈቃድ እኮ ሁለቱ እኮ የተለያዩ ነገሮች ናቸው። እሱንም አታውቅም እንዴ? አረ ኤፊ እሺ፣ ፍቃድን ለአካል አይደል የሰጠው? ለአካል ነው የሰጠው። ታው ግን ፈቃድ አካል አይደለም። ታዲያ ለምንድን ነው የምትወዛገበው እንዴ? አንተ ነው የተወዛገብከው። ፍቃድ ስለ ፍቃድ እያወራን አንተ ራሱ ስለ አካሉ ነው የምታወራው እንዴ? አረ ኤፊ እኔ ማወራው ነገር መጀመሪያ ይግባ። ሰዓት ደቂቃ ጨርሳል እንዴ? አንድ ጥያቄ ሳልጠይቅ 3 ደቂቃ ውስጥ ራስ አንተን እያልክ ጠይቅ ማለት ጥያቄ ጠየቅ እንጂ እንዴ? ምን ጥያቄ ጠየቁ? ገና እኮ ወደ 20 ምናምን ጥያቄ አለኝ። በቃ ጥያቄና መልስ 15 ደቂቃ ይጨመር። አይ 15 ደቂቃ ይጨመርልህ። ከዲር እንዴ ለምኑ ጥያቄና መልስ ጥያቄና መልስ ማጠቃለያ አንድ አይነት ደቂቃ ማጠቃለያ ስጥ። አንድ አይነት ነገር አይደል? 10 ደቂቃ ነው ማጠቃለያ። ብዙ ያልጠየቁ ጥያቄ አለ። ማጠቃለያ እኮ ሌላ ጊዜ ልጠይቅ ገብት መተህ ትጠይቀኛለህ። ወይኔ በላቸው። ኦኬ ማጠቃለያ የፈጀ ነው 15 ደቂቃ የሚያስኬድም ጥያቄና መልስ ጊዜ አይደለም ከቶፒኩ አንጻር። አረ በጣም ብዙ በነገራችን ላይ ከቶፒኩ አንጻር በጣም ብዙ ነገር እንትን የሚለው እና እሺ ማጠቃለያ ስጥ። ማጠቃለያ ስንት ይሆን? 7 ደቂቃ ይሆን? ብዙ ነገሮችን አድረስ ስለምናደርግ ማጠቃለያ 7 ደቂቃ ይሆን? 7 አይበዛም? አይበዛም። እሺ ችግር የለውም። እሺ ጎይ እሺ እኔ ነኝ አይደል የምጀምረው? ቀደም ዲስከስ እናደርግ እንደነበረው ብዙ የተነሱ ሀሳቦች አሉ። በቤተክርስቲያን ታሪክ በፕሮቴስታንትም ይሁን በፔንቴኮስታልም ይሁን በኦርቶዶክስ ሐዋርያትን ጨምሮ የተለየ ፍቃድ አብ አለው፣ ወልድ የተለየ ፍቃድ አለው፣ መንፈስ ቅዱስ የተለየ ፍቃድ አለው ካለ በኋላ አንድ ፍቃድ ብሎ ሎጂካሊ ኢሎጂካል የሆነ ስቴትመንት የሰራ በታሪክ አንድ ሰው የለም። የመጀመሪያ ስንሰማው የነበረው ከኤፊ ነው እና ኤፊ ይሄን ብታረም በቃ ስታስበው አንተም በጣም ይገባሃል ስህተት እየተናገርክ እንደሆነ፣ ግን እልህ ባይዝ እልህ ጥሩ ስላልሆነ። ምክንያቱም አንተ ራሱ ለምሳሌ ምን እያልክ መሰለ? ባቄላ፣ በቆሎ፣ ስንዴ ትልና መተክ አንድ ባቄላ፣ አንድ በቆሎ፣ አንድ ስንዴ እንዲህ ነው እያልከን ያለው። ባቄላ፣ በቆሎ፣ ስንዴ እንዴት ነው አንድ ባቄላ ወይም አንድ ቦሎቄ ይሆናል ሲል ይሄ የኔ ነው እያልክ ነው ያለው። የራስን ዲፋይን እያረክ ነው። እንዲህ
በክርስትና ታሪክ ታይቶ ተሰምቶ የማይታወቅ ትምህርት። እኔ እኮ የምሬን እኮ ነው። ጆቫ ዊትነሶች አያምኑ፣ ኦንሊ ጂሰሶች አያምኑ፣ ፔንቴኮስታሎች አያምኑ። ፔንቴኮስታሎች ብቻ አይደለም፣ ሪፎርምዶች አያምኑ፣ ሉተራኖች አያምኑ፣ ኢስተርን ኦርቶዶክሶች ኢቨን ኒስቶሪያንሶች አያምኑ። በቃ በክርስትና ታሪክ የመጀመሪያው አዲሱ ትምህርት ነው። በቃ ምክንያቱም የእኔ ትምህርት ነው ስላልከን። ስለዚህ አንተ ትምህርት እንዳንተ ትምህርት እንይዘውና የቤተ ክርስቲያን ያይደለም ቤተ ክርስቲያን የማታውቀው ግን የኤፍሬም የሆነ ብዬ በአንተ ስቴትመንት እዚህ ጋር ትምህርት ልቋጫው። ምክንያቱም አብ የተለየ በነገራችን ላይ ቅድም ዲስከስ እናደረግ የነበረው አፖሊናሪዎስ በመጀመሪያ የቁስጥንጥንያ ጉባኤ የተወገዘው በዚህ ትምህርት ነው። ምንድነው ይሄ ነገር ምን ያደርጋል ስትል ክሪስቶሎጂካሊ ፋላሲ ያስከትላል። እነ ሊንክሪግ የራሱን የሆነ የነገረ ክርስቶስ አስተምሮ ፈጥሮ ቁጭ አለው። ሊንክሪግ በሌላ ነገር አይደለም። ሊንክሪግ የራሱን የሆነ ክሪስቶሎጂካል አስተምሮ የፈጠረው በኤፊ በሄደበት። ሊንክሪግ ማለት ሶሻል ትሪኒታሪያኒስት ነው። ኤፊን ትምህርት ይዞ ሶሻል ትሪኒታሪያኒስት ቅድም አሳይቻቸዋለሁ። ሶሻል ሶስት ፍቃድ አለ ብለዋል። የአብ የሆነው ፍቃድን ለአካል ሰጥተው ነው የሚያወሩት። በደንብ ክሊር ላደርግላችሁ። የኤፊን ግን ከሶሻል ትሪኒታሪያኒስቶች የሚለየው ምን እንደሆነ ታውቃላችሁ? በጣም በሚያሳዝን ሁኔታ የኤፊን የሚለየው ሶሻል ትሪኒታሪያኒስቶች ራሱ ይሄ በምድር ላይ አዲስ ትምህርት ነው የሚሉት። እኛ እኮ እንዲህ ስንል ይሄን ነው። ኤፊ ግን በፍጹም መብራራት የማይችል አንዲፋይንድ የሆነ ስቴትመንት ነው ሲያቀርብልን የነበረው እና ፕሮቴስታንት ፋደርሶች ኤፊ በሚናገረው ልክ የሚናገሩ ግን የተለየ ብሎ አካልን ለአካል ሰጥቶ ፍቃድን ያልተለያየ ሲል ለአካል ከሰጠ በኋላ እኮ ነው ያ ያልተለያየ አንድ ፍቃድ ነው እያለን ነው። እግዚአብሔር ያሳያችሁ። ለአካል ከሰጠ በኋላ አካል ከመቼ ጀምሮ ነው ፊውዝ አድርጎ አንድ ሲሆን ያያችሁት? ይሄ እኮ በታሪክም ሎጂካሊ ኢሎጂካል የሆነ ለአካል ሰጠ እንዴት ነው መርጃ አድርጋ አንድ ምትለው? ለአካል ከሰጠ እኮ ሃይፖስታሲስ ስለ ፐርሰናል ፕሮፐርቲ ነው የምታወራው። ስላሴ በስም በግብር በአካል ሶስት ስትል በደንብ አስተውል። የአብ ስም የወልድ አይደለም፣ የወልድ ስም የአብ አይደለም፣ የአብ ስም የመንፈስ ቅዱስ ስም አይደለም፣ የመንፈስ ቅዱስ ስም የአብ አይደለም፣ የወልድ ስም የመንፈስ ቅዱስ ስም አይደለም፣ የመንፈስ ቅዱስ ስም የአብ ስም አይደለም። እንዲህ እያልክ ነው። ኢትስ ፐርሰናል ፕሮፐርቲ። ስለ ፐርሰናል ፕሮፐርቲ ነው፣ ስለ ሃይፖስታሲስ ነው የምታወራው። ኢፍ ሃይፖስታሲስ አይ ቲንክ አንደርስታንድ ያደርገው አይመስለኝም። ከዚህ በኋላ ክሊር ያደርገዋል ብዬ ተስፋ አድርጋለሁ። ሃይፖስታሲስ ሄዶ አንብቦ ስህተቱን ያርማል ብዬ ተስፋ አድርጋለሁ። ምክንያቱም በክርስትና ታሪክ ታይቶም ተሰምቶም የማይታወቅ ትምህርት ስለሆነ፣ ታይቶም ተሰምቶም ለመጀመሪያ ጊዜ የሰማሁት ከኤፊ ስለሆነ ሌላኛው ጋር እንምጣላችሁ። ቅድም መንፈስ ቅዱስ በማን ፍቃድ ነው ከአብና ከወልድ የሚሰርጸው? ምክንያቱም ለአካል ከሰጠኸው ለአካል የምትሰጠው ከሆነ አብ ፍጹም መልክ ፍጹም ገጽ አለ፣ ወልድ ፍጹም መልክ ፍጹም ገጽ አለ፣ መንፈስ ቅዱስ ፍጹም መልክ ፍጹም ገጽ አለ የምትል ከሆነ ለአካል ከሰጠው ለሃይፖስታሲስ የምትሰጠው ከሆነ መንፈስ ቅዱስ ከአብ የሰረጸው በማን ፍቃድ ነው? በማን ፍቃድ ነው? መንፈስ ቅዱስ ከአብ የሚሰርጸው በማን ፍቃድ ነው? ይሄ በነገራችን ላይ ትልቅ የትሪኒቲ አስተምሮ ላይ ዲና ያደርጋል። የኤፊ አስተምሮ ምንን መሰላችሁ? ድራሹን የሚያጠፋው በደንብ አስተውሉ። ኢተርናል ሪሌሽን ኦፍ ኦሪጂንን ዲናይ ነው የሚያደርገው በነገራችን ላይ እና ኢሚነንት ኤንድ ኢኮኖሚክ ትሪኒቲ ኮላፕስ እንዲያደርግ ነው የሚያደርገው። ቶታሊ ነው። በነገራችን ላይ ገብታችሁ ብዙ ቴዎሎጂካል መጽሐፎችን አንብቡ፣ ሪሰርቾችን ቼክ አድርጉ። በዚህ ትምህርታቸው የተወገዙ ለማን ናቸው ስትል በደንብ አስሙ። እነ ጀርገን ሞልትማን። ይሄ ትምህርት እሳቤው ራሱ የመጣው በሃያኛው ክፍለ ዘመን ነው። በፕሮቴስታንት ቴዎሎጂ ራሱ አይታወቁም። ከዛ በፊት እነ ጀርገን ሞልትማን፣ እነ ሞሪስላቭ ቮልፍ፣ ሌላ የአናሊቲክ ፊሎዞፈር የሚባለው ዊሊያም ሌን ክሬግ የራሱን ክሪስቶሎጂ የነገረ ክርስቶስ አስተምሮ የራሱን ፈጥሮ ቁጭ ያለው ሌን ክሬግ። ብዙ ጊዜ ዊሊያም ሌን ክሬግ ሶሻል ትሪኒታሪያን ኤፊ ይሄን አንደርስታንድ ትምህርቱ ራሱ በክሪስቶሎጂ አስተምሮ ራሱ ወንጌል አማኝም ፕሮቴስታንት የማይቀበል የክሪስቶሎጂ ትምህርት አለ። ሌላው እነ ወይን ግሩደም ያንተን ትምህርት አስተምረው ቃል በቃል ነው ሲወገዙ የነበረው። ወይን ግሩደምን ያላወገዘ በዚህ አስተምሮ የፕሮቴስታንት ስኮላርስ የለም። ወይን ግሩደም እኔ ዛሬ ይህን ልስጥ በስሙ እየጠሩ ሲያወግዙት የነበሩ ፕሮቴስታንት ስኮላርሶች አሉ። ሌላኛው እነ ኤልዛቤት ጆንሰን
ሌላ እነ ሊዮናርዶ ቦፍ እነ ካትሪን ላኩኛ ሶሻል ትሪኒታሪያኒስት ናቸው። እኚህ ማለት ኤፊ የሚያስተምረውን ትምህርት የሚያስተምሩ ሰዎች ነው። ኦኬ እሺ ጨርሻለሁ። ጨርሳ አንድ ደቂቃ ትቻለሁ። 7 ደቂቃ ከስንት ነው ማቆመው ማለት ነው? ከ16 ከ17 ተደርጎ ይያዝልኛል። ስለዚህ ከ4 ነው ማቆመው። 4 ላይ አቅርብ። እሺ ከ4 አቆማለሁ። እሺ ሰሙ እንግዲህ ዛሬ እንዳያችሁት ነው። እንግዲህ ሰሙ የተጠየቀው ማስረጃዎች ሁሉ ማቅረብ አልቻለም። አንድ ማቅረብ ያልቻለው ይሄ በታሪክ የተወገዘ ትምህርት ነው ብሎ ነበረ። ድራሹ የለም። ጭራሽ ነገረ ክርስቶስ የተነሳበትን ሐሳብ ነው ይዞ የመጣው። ምንም ነቲንግ ቱ ዱ ዊዝ ለአካል መስጠት ለፕሮፐርቲ ሰንስ ነው ማለት ስላሴን ጨርሶ ሽታውም የሌለበትን አርጉመንት ነው ይዞ የመጣው። እንደገና ደግሞ ሶሻል ትሪኒቲ ነው የሚለው ክስም ታይቷል። ሶሻል ትሪኒቲ እንደዛ እኔ እንደማምነው እንደማያምን ማለት ነው። ከዛ በላይ ደግሞ በጣም አስፈሪው ነገር የሰሙ ብቻ ሳይሆን የብዙዎቹም ችግር ምንድነው? በመጽሐፍ ቅዱስ ላይ ቅድም እንዳነሳሁት ፈቃዴን ለማድረግ አይደለም የላከኝን ፍቃድ የሚለውን ጠቅሼ ፈቃዴን የሚለው ስለው የአብ ፍቃድ ነው አለኝ። አስደንጋጭ ነገር ነው። ሁሉም በዚህ ውስጥ ነው ያሉት። በነገራችን ላይ ፍራቻ ትክክል እንዳንመታ አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ አንድ ነው ካልን እንዳንመታ በሚል የአብ ፍቃድ እንደዚህ እያለ ኢየሱስ የላከኝን ፍቃድ የሚለው የማንን ፍቃድ ነው ሲባል የራሱን ፍቃድ ነው። ፈቃዴንስ የሚለው የአብ ፍቃድ ነው። ኢየሱስ አብ ነው፣ አብ ኢየሱስ ነው። ይሄ ግልጽ ነው። ይሄ ከባድ ሄረሲ ይሄ ነው። ኦኬ። ነገር ግን አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው የሚለው ትክክለኛው አስተምሮ እሱ ነው። እኔ የምለውን ብሎ ትክክል አይደለም የሚባል ነገር እኔ የተናገርኩትን ተናግሮ በታሪክ ውስጥ የተወገዘም የለም፣ ሄረሲም ነው የተባለም የለም፣ ሶሻል ትሪኒቲም አይደለም። አንድ ጉባኤ ላይ እኔ የምናገረውም ለኢሹም ቀርቦ አያውቅም። ዝም ብሎ ጉባኤ ሲባል የምትሰሙት ሁሉ ተረት ተረት ነው፣ ውሸት ነው። ኦኬ። ቅድም እንዳያችሁት አይነት ኢሹውን እንኳን አልተቀመጠም። እኔ ያነሳሁት ሀሳብ ነገረ ክርስቶስ ጋር ነው የሚሄዱት። ኦኬ። ስለ ትሪኒቲ እያወራን ማለት ነው። አሁን መጨረሻ ላይ ሲል እንደነበር ለምሳሌ የሚሰርጸው በማ ፍቃድ ነው አለ። የሚሰርጸው እኔ ምንድነው ፍቃድን ማብራራው? አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ መንፈስ ቅዱስ ፍቃድ ያልተለያየ አንድ ነው። ከአብ ይስረጽ ከአብና ከወልድ ይስረጽ በማ ፍቃድ ነው ካልክ በአብ በወልድ በመንፈስ ቅዱስ አንዱ ፍቃድ ማለት ነው። አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ። ያ ማለት አብም ፈቅዷል፣ ወልድም ፈቅዷል፣ መንፈስ ቅዱስም ፈቅዷል። አብ የሚፈቅደው ነው ወልድ የሚፈቅደው፣ ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው፣ መንፈስ ቅዱስ የሚፈቅደው ነው አብና ወልድ የሚፈቅደው። ስለዚህ በጣም ግልጽ ነው ሐሳቡ ማለት ነው። ስለዚህ በስላሴ ውስጥ ፍቃድ በስላሴ እሱን ባነሳ ነው የሚሻለው። ፍቃድ በስላሴ እንዴት ነው? ኦኬ እንዳልኩት ቅድም ፍቃድን ስናብራራ የስላሴን አካላት ስናብራራ ዲስቲንክት ፐርሰንስን ስናብራራ ስሜት፣ እውቀት፣ ፍቃድ ያለው እንላለን። ስለዚህ እያንዳንዱ የስላሴ አካል ፍቃድ አለው። ኦኬ የራሱ ፍቃድ አለው። ዶክተር ተስፋዬ ሮበሌ የስላሴ መሰረታውያን የሚለው መጽሐፍ ላይ አካልን ሲያብራሩ እንደዛ እያንዳንዱ የስላሴ አካል የራሱ እውቀት፣ ስሜት፣ ፍቃድ እንዳለው ቃል በቃል እንደዛ ስቴት አድርገው አስቀምጠዋል። ኦኬ እውቀት፣ ስሜት፣ ፍቃድ አለው። ኦኬ አካል እውቀት፣ ስሜት፣ ፍቃድ አለው። ስለዚህ አብ የራሱ ፍቃድ አለው፣ ወልድ የራሱ ፍቃድ አለው፣ መንፈስ ቅዱስ የራሱ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ፍቃድ ነው እንጂ የተለያየ 3 ፍቃድ አይደለም። ያልተለያየ አንድ ሚል ሁልጊዜ ማሰሪያ መቀመጥ አለበት። የተለየ ያልተለያየ የሚባለውን ኮንሴፕት ቅድም ተነስቶ ነበር። እሱንም ምላሽ ሰጥቻለሁ። የተለየ ያልተለያየ ማለት ነው። ቅድም እንዳየነው ነው። ኦኬ የአባቴ ፍቃድ ይላል። ኦኬ የኔ ፍቃድ ይላል። የአባቴ ፍቃድ ይላል፣ የኔ ፍቃድ ይላል። እዛ ጋር ለምሳሌ አንዳንዶቹ የሰውነቱ ፍቃድ ነው የሚሉም አሉ። አይደለም። እኔ አሁን ዋይን ግሩደንም ያነሳሁትን እሱን ሜንሽን ለማድረግ ነው። ዋይን ግሩደም እዚህ ጋር የሚጠቅሰው ፍቃድ የሰውነቱን ፍቃድ አይደለም። ምክንያቱም ቅድመ ዓለም ሰው አልነበረም። ቃል ስጋ ሆነ ከድንግል ማርያም ሲወለድ ነው እንጂ ቅድመ ዓለም እሱ መለኮት ብቻ ነው፣ ቃል አልነበረም። አሚን ሰው አልነበረም። ኦኬ ቃል ብቻ ነው የነበረው ከዘላለም ማለት ነው። ስለዚህ የመጣሁት የአባቴን ፍቃድ ለማድረግ ነው የሚለው ይላል ዋይን ግሩደም ሲስተማቲክ ቴዎሎጂ ላይ ቅድመ ዓለም የነበረው ነው እያለ። ኦኬ ቅድመ ዓለምም አብ ፍቃድ አለው፣ ወልድ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ይሄ የአብ የወልድ የመንፈስ ቅዱስ ፍቃድ ግን ያልተለያየ አንድ ነው። የተለየ የሚባለው ቅድም አሳይቻለሁ። ያንተ ፍቃድ ይላል፣ የኔ ፍቃድ ይላል። ስለዚህ ያንተና የኔ የሚለው ፍቃድ እዛ ጋር 2 ፍቃድ እናያለን። የኔ የሚለው የራሱን ነው፣ ያንተ የሚለው የአብን ነው።
ኦኬ ይሄ የአብና የወልድ ግን ፍቃድ ያልተለያየ አንድ ነው የሚባልበት ኦኬ ያንተና የኔ የሚለው ካለ እንዴት አንድ ይሆናል ካላችሁ አብ የሚፈቅደው ነው ወልድ የሚፈቅደው ወልድ የሚፈቅደው ነው አብ የሚፈቅደው ለምሳሌ ብትፈቅድ እቺ ጽዋ ከኔ ትለፍ አለ ኢየሱስ ራይት ማን ነው ያለው ራሱን ነው ያለው እንደ ሰሙ አካሄድ ኖ አይደለም እሱማ ኢየሱስ አብ ነው ማለት ነው ወደ ራሱ መለኮትነት ነው ይላሉ እነሱ ኦንሊ ሰሶች ማለት ነው ኖ ብትፈቅድ እቺ ጽዋ ከኔ ትለፍ ያለው አብን ነው የአብን ፍቃድ ነው እየጠየቀ ያለው ኦኬ የራሱን ፍቃድ አይደለም አብን ነው እየጠየቀ ያለው ስለዚህ የአብ ነው ግን የኔ ፍቃድ አይሁን ሲልስ የራሱን ፍቃድ ነው እያወራ ያለው ይሄ እዚህ ጋር የአብና የኔ የሚል የተለያየ የሚለው ሐሳብ ይሄ ነው ያንተና የኔ የሚለው ሁለት አለ እዛ ጋር ካዲያ እንዴት ነው ይሄ ደግሞ ያልተለያየ አንድ የሚሆንበት ምክንያት እንዴት ነው ካላችሁ ለምሳሌ ብትወቅድ እቺ ጽዋ ከኔ ትለፍ አለ አይደል ኢየሱስ አሁን እዛ ጋር በራሱ ፍቃድ ያልሆነ አይመስልም እዛ ጋር ብትፈቅድ እቺ ጽዋ ከኔ ትለፍ ኢየሱስ መሞት ያልፈለገ አይመስልም አይደለም ኢየሱስ መሞት ፈልጓል በሌላ ክፍል ላይ ኢየሱስ ሲናገር ላኑራትም ነፍሴን ፍቃድ አለኝ በራሴ በገዛ ፍቃድ ያኑራታለሁ እንጂ ማንም ከኔ ያስዳትም እያለ ነበር ስለዚህ በራሱ ፍቃድ ነው ኢየሱስ የሞተው ማለት ነው ኢየሱስ በማ ፍቃድ ሞተ በአብ ፍቃድ በወልድ ፍቃድ በመንፈስ ቅዱስ ፍቃድ ኦኬ ያ ባልተለያየው አንዱ ፍቃድ ነው አብ ፈቅዷል ኢየሱስ እንዲሞት ወልድ ፈቅዷል ራሱን ለመስጠት ለመሞት መንፈስ ቅዱስ ፈቅዷል ኦኬ መጽሐፉ ይሄንን ነው የሚናገረው የተለየ የሚለው አብ ፍቃድ አለው ወልድ ፍቃድ አለው መንፈስ ቅዱስ ፍቃድ አለው ማለት ነው ኦኬ ይሄ ግን የአብ የወልድ የመንፈስ ቅዱስ ፍቃድ ያልተለያየ አንድ ፍቃድ ነው ማለት ነው ሶሻል ትሪኒቲ ነው አይደለም ሶሻል ትሪኒቲ ያልተለያየ አንድ ፍቃድ የሚል ማሰሪያ አይጠቀምም እኔ የምጠቀመው መጽሐፍ ቅዱስ እንደሚጠቀም እንደዛ ነው ኦኬ ሶ እኔ ምለውን ብሎ ትክክል አይደለህም ብሎ መሞገት ጥሩ ነው ግን ቅድም እንደሰሙ እንዳለው እዚህ ድረስ እሺ ትቀበላለህ እንደሚባለው ቆርጦ እዚህ ድረስ ያለውን ሙሉን ሳንጨርሰው እዚህ ድረስ ያለውን አይባልም አረፍተ ነገር ካልተጨረሰ አልተጨረሰም በአረፍተ ነገሩ ልክ ነው መሆን ያለበት ስለዚህ ይሄም የአብ ያልሆነ የወልድ ያልሆነ የመንፈስ ቅዱስ የሚል ስቴትመንት ከአንድ ጊዜ ካኬ ጋር አድርጌው ስናደርግ እንደዛ ተጠቅም የአብ ያልሆነ የወልድ ማለት የወልድ ያልሆነ የመንፈስ ቅዱስ ማለት ምን ማለት ነው ከዛ ደግሞ ተመልሰ አብ የሚፈቅደው ነው ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው ትላል እዛው ላይ ያልኩትን ነው ቃል በቃል እንደዚህ መደዳ ነው የሚሆነው አሁን የሚቆርጡ ልጆች አሉ እዚህም እዛም ያሉ ልጆች አሉ ቆርጠው እሱን የሚያቀርቡ ኦፍ ኮርስ የአብ ያልሆነ የወልድ ያልሆነ የመንፈስ ቅዱስ ብያ የአብ ያልሆነ የወልድ ማለት ነው ቅድም የነገርኳችሁ ነው የኔ ፍቃድ አይሁን ያንተ ፍቃድ ይሁን ይላል እዛ ጋር ሁለት ፍቃድ አይደል የአብ ነው የወልድ ነው የወልድ ያልሆነ ማለት እሱ ነው ነገር ግን ደግሞ ማሰሪያው ምንድነው ሁለቱ ያልተለያየ አንድ ፍቃድ ነው የሚለው ማለት አብ የሚፈቅደውን ወልድ ይፈቅዳል ወልድ የሚፈቅደውን መንፈስ ቅዱስ ይፈቅዳል አሁን እንደዛ ብለው ክፍት ማድረግ ኢዝጎና ሊድ ወደ ትራይቲዝም ይመራል ክፍት ማድረግ አብ ፍቃድ አለው ወልድ ፍቃድ አለው መንፈስ ቅዱስ ፍቃድ አለው ወይ ደግሞ አብ የሚፈቅድ ወይም ደግሞ የአብ ያልሆነ የወልድ አለ የወልድ ያልሆነ የአብ ፍቃድ አለ ካለ አንድ ሰው ትክክል ክፍት ነው ይሄ አሁን ለትራይቲዝም በጣም ክፍት ነው ኦኬ ወደ ሶስት አማልክ ሊድ ሊያደርግ ይችላል ነገር ግን ማሰሪያ ካስቀመጠለት ኦኬ ያልተለያየ ይሄ አንድ ፍቃድ ነው አብ የሚፈቅደው ነው ወልድ የሚፈቅደው ነው መንፈስ ቅዱስ የሚፈቅደው ብሎ መጠበቂያ ካስቀመጠለት ትክክል ነው እሱ ማለት ትክክል ነው መጽሐፍ ቅዱሳዊ ነው እግዚአብሔራዊ ነው ሶስት ፍቃድ ትክክል አይደለም ሄሬሲ ነው ሶስት አንድ ያልተለያየ የሚል ግን ትክክል ነው መጽሐፍ ቅዱሳዊ ነው እኔም ነው ይሄን ነው ስለሚቆየው ይሄን ነው ጨርሻለሁ እንደሰሙ ምልክት እየሰጠኝ አይ እኔ ምልክት እንት ማውራት ከፈለክ ማውራት እሺ ቀጥል እሺ ሶ እንደዛ የሚቆራረጡ ቪዲዮዎችን ካያችሁ ሙሉን እንዲያሰማችሁ ንገሯቸው ሙሉን እንግዲህ በተደጋጋሚ ከፍተኛ ቤትም አሰምተናል እነሱም ይዘው ሲመጡ አሰምተናል ሶ እንደዛ ለሚፈልጉት ነገር እየቆራረጡ ያመጣሉ ኃላፊነቱን እነሱ ነው የሚወስዱት በዛ የሚሰናከል ሰው ካለ ደሙ በእነሱ ላይ ይሁን እኔ ከዛ ነፃ ነኝ እኔ የምናገረው ማስተምረውን ትምህርት ኃላፊነት ወስዳለሁ እኔ ለተናገርኩት ማለት ነው ግን ለቆራርጠው ለሚያመጡት ኃላፊነት አልወስድም እኔ ሙስሊሞች ኢየሱስ አምላክ አይደለም ይላሉ ስል አይደለም ይላሉ ሚለውን ቆርጠው ኢየሱስ አምላክ አይደለም ብለው ቢያመጡ እኔ ኃላፊነት አልወስድም የቆረጠው ሰው ደሙ በሱ ላይ ይሁን እኔ ነፃ ነኝ ከዛ እኔ ኢየሱስ አምላክ አይደለም ሳይሆን ያልኩት ኢየሱስ አምላክ አይደለም ይላሉ ሙስሊሞች ነው ያልኩት ስለዚህ ተቆርጠው የሚመጡ ቪዲዮዎች እነሱ ኃላፊነት ይሰዱ እኔ ግን ለተናገርኩት ነገር ላስተማርኩት ትምህርት ኃላፊነት ወስዳለሁ በእርግጥም ያልኩት እንደዚህ ነው ከዚህ ውጪ ተናግሬ አላውቅም አስተምሬ አላውቅም ይሄ ትምህርት ትክክል አይደለም ኤኒ ታይም እኔ ቻሌንጅ ለመደረግ ዝግጁ ነኝ ኤኒ ታይም ማለት ነው አሁን ያልኩት ነገር ትክክል ካልሆነ ማለት ነው ትክክል አይደለም ትምህርት ካሉኝ እንደ መጽሐፍ ቅዱስ አይደለም ከተባለ ግን እንደዛ የሚል ሰው የለም ትክክለኛና መጽሐፍ ቅዱሳዊ አስተምሮ ስለሆነ ማለት ነው ሶ እንደዛ ነው መሆን ያለበት እንጂ
አይ ያልኩትን ሚስ ሪፕሬዘንት አድርጎ ኤፍሬም እንደዚህ ነው የሚያምነው፣ ሶስት ፍቃድ ያምናል እንደዚህ፣ አይ እኔ አላምንም ብዬ ተናግሬያለሁ። ሶስት ፍቃድ የስተት አስተምሮ ነው ብዬ ቪዲዮ ሰርቻለሁ፣ በጽሁፍ ተናግሬያለሁ። እንደገና እስከ ያሰለች ድረስ በየቀኑ ዲቤት እየገባው ተናግሬያለሁ። ሶስት ፍቃድ የሚባል ነገር አምኜ አላውቅም፣ ተናግሬ አላውቅም፣ አስተምሬ አላውቅም፣ ጽፌ አላውቅም። እኔ ማምነው ሶስት ያልተለያየ አንድ ፍቃድ ነው። አንድ ያልተለያየ የሚል ሁልጊዜ ማሰሪያ ያጠቀማለሁ። ወይም ደግሞ አብ የሚፈቅደውን ወልድ ይፈቅዳል፣ ወልድ የሚፈቅደውን ነው መንፈስ ቅዱስ የሚፈቅደው፣ መንፈስ ቅዱስ የሚፈቅደውን ነው አብና ወልድ የሚፈቅደው ብዬ ሁልጊዜ ማሰሪያ ያስቀምጣለሁ። አለበለዚያ ግን ፍቃድ እንደዛ ለሶስት አካል ቅድም እንደተባለው ወደ ሶሻል ትሪኒቲ ነው የሚሄደው። እኔ ሶሻል ትሪኒቲን ኢንተርቴን አላረግም። የእግዚአብሔር ፍቅር አንድ ነው ካላችሁ እናንተ አንድ ነው ስትሉ ምን እያላችሁ ነው? ኦኬ ጨረስኩ እንዴ? እሺ ሰሙዬ፣ እሺ እንደውም አንድ ደቂቃ ነው 3 ደቂቃ ሰጥቻለሁ እና ለነገራችን ላይ 3 ደቂቃ ሰጥቻለሁ። ኦ ጨምራለሁ እንትን እንድጨርስ 3 ደቂቃ በነፃነት እንድታወራ ይፈልጋል። እሺ ሰሙዬ ታንኪ ሶ ማች። ሰሙ ይረብሻል ይጮሃል ምናምን የሚል ሰዎች ይሁን እንግዲህ እንደዛ ዛሬ ይሁን እንደምታዩት ነው። አክቹአሊ ከኔ ጋር ሰሙና እኔ እንትን ነን አጣሽ ጎርመዛኝ ተው እንደደሞ እኔ በነገራችን ላይ በጣም እንግባባለን እና ጥሩ ጊዜ ነበረን። ሰሙዬ አመሰግናለሁ። ደግሞ እንማማራለን። አንተ ጋር እመጣለሁ፣ እኔ ጋርም ስከፍት መተህ ማውራት ዲስከስ ማድረግ ምናምን እንችላለን ማለት ነው። በዚህም በሌላም ቶፒኮች ላይ ማለት ነው ያልተነሱ ሀሳቦች ምናልባት ካለ በጣም ደስ ይለኛል። እውነት ሁላችሁም በዚህም በዛም ያላችሁ በጣም መልካም ኮመንት ስጽፉ የነበራችሁ ሰዎች አላችሁ። ይሄ ዲቤት አትበሉት፣ ያው ውይይት በሉት። ሀሳብን ለማጥራት ማን የትኛው ስታንድ ጋር ያለው የሚለውን ነገር ለማጥራት ነው እና ያው የመረጣችሁትን ማለትም የወደዳችሁትን ነው የተሻለውን እንትን ነው ሀሳብ ነው የምትወስዱት እና እያስገደድናችሁ አይደለም። ማስገደድ የሚባል ነገር በእኛ ዘንድ የለም። ገብቷችኋል አይደለ? ስለዚህ በጣም ደስ የሚል ዲስከሽን ያለን፣ በጣም ደስ የሚል ዲስከሽን ብዙዎቻችንን ሊገነባ የሚችል አስተማሪ ነው ብለናችሁ ነበር እና ከዚህ በኋላ በስላሴ ዙሪያ የሚነሱ ሀሳቦች ቬግ ይሆናሉ ብዬ አላስብም። እስፔሻሊ በፍቃድ ዙሪያ እና ኢፍዬ እውነት እግዚአብሔር ያክብር፣ እግዚአብሔር ብሩክ ያደርግ። በጣም ደስ የሚል ሀሳብ ነው። ከአንተም ጋር የሰማነው ሰዎች መስማት ያለባቸውን ነገር ሰምተዋል። ከኔም ጋር ደግሞ ሰዎች መስማት ያለባቸውን ነገር ሰምተዋልና ሰው ያው አትራፊ መሆን አለበት። አትርፏል ብለን ተስፋ እናደርጋለን። ሁለታችንም የራሳችንን የሆነ እይታ ስላንጸባረቅን እና በዚህም በዛም ያላችሁ ሰዎች እግዚአብሔር ይባርካችሁ። እውነት እግዚአብሔር ኃይል ይሆናችሁ። ሁልጊዜም ዲስከሽናችን ሰው አትራፊ ቢሆን ብዬ እንትን እላለሁ። ብዙ ጊዜ በጸብ ተጀምሮ በጸብ ባያልቅ፣ ይሄ በሹክቻ ተጀምሮ በሹክቻ ባያልቅ ዲቤት መሆን ያለበት እንደዚህ ነው እና ኢፍዬ በጣም ነው የማመሰግነው። እግዚአብሔር ያክብር። ታንክ ሶ ሙዬ ታንክ ሶ ማች። እሺ የተወሰኑ መግባት የምትፈልጉትን እንግባና ትንሽ እናውራና ከዛ እንጨርሳለን ማለት ነው። ካህን እንዴት ነው? ኤፊ አንድ ደቂቃ ስጠኝ፣ እመለሳለሁ። እሺ ኤፊ እንዴት ነህ? እንዴት ነው አለቃ? ሰላም ነው? እግዚአብሔር ይመስገን። ተባረክ፣ ጸጋ ይብዛልህ። የማይቻለውን ሁሉ የሚያስችለው ጸጋ ካንተ ጋር ይሁን። አሉ እንደዚህ በመንፈሳዊ ዓለም በአባቶችም ዘመን ነበረ፣ በእኛም ዘመን አለ፣ ይቀጥላል። እግዚአብሔር በሰጠን ጥላ ዘመን ውስጥና እንደዚህ ያሉ እውነቶች እየወጡ ሲሄዱ አንዳንዴ ምን ይሆናል መሰለ፣ እነዛም ሰዎች ጊዜው ሲደርስ ነገሩ እየበራላቸው ሲሄድ
ይሄ መንፈሳዊ ቅናት የሚመስል የእግዚአብሔር ዙፋን የሚወድቅ መስሏቸው ለመደገፍ የሚሄዱበት ወይ አለ። የእግዚአብሔር ዙፋን አይደገፍም እና ልክ ጳውሎስ እንዳለው በእውቀት አይቅኑ እንጂ ስለ ወገኖቼ ይላል እና እነዚህ በእውቀት ያለ መቅናታቸው የህይወትን ጌታ ነው አሳልፈው የሰጡትና አለ በየዘመኑ ልክ እንደዚሁ ነው የሚሆነው። በርባን ይፈታና ሰው ክርስቶስን ይሰቅለዋል። በርባ ይፈታ ብሎ ይፈቅዳል ከግል ህይወቱ ወደ ሰውምና እነዚህ ያስካቸውን እውነት ከዚህ የበለጠም እግዚአብሔር ያብዛል። ሪል መጽሐፍ ቅዱሳዊ ትክክለኛ ትምህርት ነው። በርታ። አንተ 10ኛ ሆነ 9ኙ ያንን ባለመረዳት በዛ ውስጥ በትክክለኛ መረዳቱም ላይ ኖሮ ይችላል፣ ገብቶትም ሊሆን ይችላል በሌላ መልኩ። ነገር ግን ልክ ጳውሎስ ያልፍበት የነበረው ታስታውስ ከሆነ በባህር ውስጥ ብቻውን ነበር ከእግዚአብሔር እውነት ጋር እና በሙሉ እንደውም ሳፖርት ሊያረጋቸው በሚያደርገው እንቅስቃሴ ሁሉ የሱን ነገር የሚጠብቁ ነበሩ በሌላኛው ሳይድ እና የእውነት ጉዞን ይሄን ይመስላል። ከዚህም ያለፈና ኤፌ ብዙ አልልህም፣ በርታ፣ ጸጋ ይብዛልህ፣ ጽና፣ እየገሰገስክበት ባለው ተባረክልኝ፣ እወድሃለሁ። ታንክ ዩ ብራዘር፣ ታንክ ዩ ወንድምነት። ኤፊ ተመልሻለሁ። ማን ነው ቤካ ነው የሚቀጥለው? እሺ ችግር የለውም ቀጥልና ይቀጥላለሁ። ኦኬ ጌታ ይባርካችሁ። ቢዚ ባልሆንና ማስታወሻዎችን ቢይዝ በጣም ደስ ይለኝ ነበር። ኖርማሊ ማስታወሻዎችን ይዤ እያንዳንዱ ነገር እሄድበታለሁ። ምናልባት እንደዛ ካሉ እንትን ይላሉ። መጀመሪያ ምንድነው በአንተ ላይ በጣም ብዙ ቪዲዮዎች ምናምን ሰርቶ አይቼ ነበረ ከመስመር ያለፉና ራፍ የሆኑ ቪዲዮዎችን ሰርቶ ነበረ። እንደገና ደግሞ ከዚህ በፊት ያደረጋቸው ውይይቶች አሉና ዛሬ በቪዲዮ መገለጡ ለሁላችንም ትልቅ ትምህርት ሰጥቶናል። በቪዲዮ ሲገለጥ ለካ እንዲጨዋ ነው። ይሄን ጥበብ እግዚአብሔር ነው የሰጠ። ቪዲዮ ምንም እንኳን ምንድነው የሚባለው ላቲን አሜሪካ ውስጥ ያሉ መነጽሩ አፒራንሱ ትንሽ እንትንም ቢመስልም ቃሉን አልጠራውም፣ እንደዛ አይነት ነገር ነው። ጨለማ ውስጥ ቢሆንም ግን ትንሽ ስርዓት ይዞ ስለነበረ በዛ ደስ ብሎኛል። ጩኸቱ ምናምን አልነበረም። መጨረሻ ላይ ደግሞ ናይስ ቶክ ነው የተናገረው እና ከዚህ ልምድ ውሰዱ። ወደፊቱ ከሰሙ ጋር ለመወያየት ያሰባችሁ በቪዲዮ ተገለጥልን ብትፈልግ በጨለማ ውስጥ በቪዲዮ ተገለጥ ማለት ነው። ሁለተኛ ስስ ብልታቸው፣ ትልቁ ስስ ብልታቸው እስከዛሬ ሸፋፍነው የሚያልፉት በወልድ እና በአብ መካከል ያለው ፈቃድ ነው። ቱ ኔቸር እነሱ ዋን እንትን አንድ ኔቸር ብለው አንድ ባህሪ ብለው ስለሚያምኑ ይቸገሩበታል። እኛ ብዙ ጊዜ ከዛ ያንን ተከትለን ብዙ ጊዜ ናጋ እናደርጋቸው እንጂ ብዙ ጊዜ የሚቸገሩበት ትምህርት ነው። ዛሬ ለዚህ ነው እዛ አካባቢ ስትጠይቀው ሰው ሁሉ ወጂ እያለ ሰርፕራይዝ የሆነው። ብዙዎቹ አያውቁም ነበር እና እንደውም እነሱ ጋር ፕራንክ ነው ባይዘዌ ኢየሱስ ክርስቶስ ያደረገው ነገር እንደ ፕራንክ እንጂ በሰውነቱ እውነት ተርቦ ያደረገው በእውነት ያለቀሰ አይደለም። በአጭር አነጋገር በዘመኑ አነጋገር ግብዝ ነው ያደረጉት ጌታችን ኢየሱስ ክርስቶስ እና እነሱ የሚጠቀሙት ቋንቋ አለ። ምናልባት እዚህ የሚያውቁ በድቁና ያገለገሉ እሱን ይጠቀማሉ። ሰይጣንን ለማቅረብ ነው ምናምን የሚጠቀሙት ነገር አለ። እንደገና ደግሞ ጌታ ኢየሱስ ክርስቶስ ሊትራሊ አባቴን ፈቃድ እንጂ የራሴን ፈቃድ ላደርግ አልመጣሁም ያለው አባቱ ብትወድ ያለው ይሄ እነሱ ጋር አንድ ባህሪ ስለሆነ በጣም ይቸጋገሩበታል። አስበው አይደለም ጀስት ፖለቲካሊ ስለሆነ ኬልቄዶን በፖለቲካዊ እንትን ሰፓሬሽን ስለነበረው በደንብ አስበውበት አይደለም እና ያንን ይዘው ስለሄዱ በዚህ ይቸገራሉ። እንደውም ይሄ ብቻ አይደለም ጌታ ኢየሱስ ክርስቶስ በራሱ እንትን መስዋዕትን ያቀረበው ራሱ ነው። ያቀረበው ራሱን ነው። ያቀረበው ለራሱ ነው የሚሉት። አብን እዛ ቦታ ላይ ኢንክሉድድ አያደርጉት። ራሱ አቅራቢ፣ ራሱ ተቀባይ፣ ራሱን አቀረበ ብለው ኦንሊ ጂሰስ አይነት ነው። እዚህ ጋር አብን ድና ያደርጋሉ ወገኖቼ። ኔቨር ኤቨር ኤቨር ከዚህ ውጪ የሚሉት ነገር የለም።
እና ይሄንን በደንብ አድርገህ በሁለቱ መካከል በክርስቶሎጂ በቃ ሩቅ ሳትሄዱ እነሱም በክርስቶሎጂ ባለው ነገር ሁለት ዊል ይሄ ለምንም እንኳን ለመለኮት የተገዛው የክርስቶስ ኢየሱስ ተፈጥሮ የሰዋዊ ባህሪውን እዚያ ላይ ድና ያደርጋሉ። እሱም በደንብ አድርገህ ይዘኸው ትንሽ ተዝናንተናል እና ብዙዎች ስለማያውቁ ነው መሰለኝ አንዳንድ ኢሞጂ እንዴ እያሉ ኦጂ ሆኗል እንዴ ብለው የተናገሩት ለዚህ ነው። እኔ እንደውም ሄቭን እየጠራው አልነበረው ሰጅና ተረከቢን ነይና ወስታችሁ አፈቀላጤያችሁ አድርጉልን እያልኩ ጽፍ ነበረ። ይቅርታ አድርጉልኝ በዛ ያሳዘንኳችሁ ካለው እና በተረፈ ሌሎቹ ወገኖች ይሄዱበታል ምክንያቱም ማስታወሻ ስላልያዝኩ። ተባረከ ይፊ ጥሩ ዲቤት ነበር። በትዕግስት ሰሙ ጋር መወያየት ከባድ ነበር። በፍቅር ይዘኸዋል እና ተሳክቶልሃል። ሚት ነው ይፊ ወንድምነት አለ ወንድምየው አለ ዋይ ካኑ ገርሳም ማስታወሻ ምናምን ብሎ እንትን ሲል ገርሞኝ ነው። ለሰሙ ማስታወሻ አይከብድም? በጣም ይከብዳል። ምን ትይዝበታለህ? ቀድሞ ነው ተይዞበታል። ምንም እኮ የሚያዝ ነገር የለውም። ለማንኛውም ግን እንዲህ የፍራቻው ብዛት በምሽት መነጽር አስለብሶ አስመጥቶታል። ፎር ዘ ፈርስት ታይም በኩዌት መነጽር አድርጎ የመጣ አሪፍ ሞጋች። እኔ ደስ ብሎኛል። በነገራችን ላይ እንዴ አሪፍ ቀለም ቀቢ ይመስለዋል የመጣው። ወስደሽ እንትን በይ ማንሽ ሄቨን የምትባል ውሰጂው። እኔ ለማንኛውም ደስ ብሎኛል። በጣም ደስ ያለኝ ጌታ ይባረክ። ከዚህ በላይ አላወራም። ደህና ደሩ። ሐኪም ነው እኮ አንተ ቀለም ቀቢ ምናምን ትላለህ እንዴ? ይልቅ የሆነ ሲቆርጠ ሲፈልጠ ምናምን ደውል፣ አትቀልድ። እሺ እስራኤል ኤፊ እንዴት ነህ? እግዚአብሔር እንዴት ናችሁ? ሁሉ ሰላም ነው ወይ? ኤፊ በጣም ደስ የሚል እንትን ነበረ። ያው ካይንድ ኦፍ እንደ ዲስከሽን ነው፣ ዲቤት አልነበረም አክቹዋሊ፣ ምክንያቱም ባላንስ አልነበረም እና ላይክ እንደ ዲስከሽን ነበረ፣ ግን it was very powerful እና ሰሙ በዚህ ልክ ቀዝቅዞ አይቼው አላውቅም በእውነት። በምን አይነት መገለጥ በካሜራና እንዳልከው ለመጀመሪያ ጊዜ ነው ሳየው ራሱ በካሜራና በጣም ጭምት ሆኖ ምናምን ካሜራ አጥፍቶ ሲያወራ በጣም ሰው ጮሆ ሲያወራ ብዙ እውቀት ያለ ይመስለዋል መሰለኝ። ዛሬ ሀምብል ሆኖ ነው ያወራው። ጥሩ ነበር፣ እግዚአብሔር ይመስገን። ሶፋር አንተ ላመንክበት ነገር ሁል ጊዜ የምትቆምበት ስታንድ በጣም ይገርመኛል እና እግዚአብሔር ጸጋውን ያብዛልን። ከዚህ ሚዲያ ባትጠፋ ኤፊ ጥሩ ነው አሚን ብዬ አስባለሁ እና ላይክ የምታመጣቸው ሶርሶች ከዛ የእግዚአብሔር እውቀት ከመጽሐፍ ቅዱስ ላይ ሪፈር እያደረግ እንትን የምትሰራቸው ነገሮች በጣም አሪፍ ናቸው። እግዚአብሔር ጸጋውን ያብዛልን። ተባረክልኝ። በጣም ጥሩ ጊዜ ነበረ። በጣም ጌታ በጣም ረድተዋል ብዬ አስባለሁ። ተባረክ ኤፊ። ኤፊያችን ወየ ባህርዬ። እሺ የጌታ ጸጋና ሰላም ይብዛላችሁ ቅዱሳን እና በጣም ሶ ወንደርፉል። አንደኛው ማደንቅበት ፓርት ምንድነው? ይሄን ልጅ ብሎክ አድርጌያለሁ። ብሎክ ያደረኩት ነገ አገልጋይ እንደሚሆን እንደ መንፈሳዊ ሰው እንትን አለው ምኞቱም ጥርጣሬም አለኝ ሊሆን ይችላል እና ትልቅ ትህትና የተሞላበት ፍቅርን አይቼብሃለሁ። ጥቅሱን ድራይቭ እያረኩኝ ስላለውኝ ነው እንጂ ቤኪ የሚባለው ልጅ አሁን ይሄ አላጦ ሳውዝ አፍሪካ ያለው ልጅ በምን አይነት ዕውቀትና መጽሐፍ ቅዱስ በምን አይነት
ከአስተማሪ የሚጠበቀውን ካራክተር ሁለተኛ ጢሞቴዎስ ምዕራፉን እንዳልሳሳት ጥቅሱን አሳየዋለሁ። ብራዘርዬ ከኔ ጋር ነው አርፈህ ቁጭ ወረዳ ኩታ። እሺ ጎሄድ ማልበል ኤፍቢ ጎሄድ። እሺ ሰላም ብያለሁ። እፊ ከታች ያላችሁ በሙሉ ቅዱሳን የጌታ ጸጋ ሰላም ይብዛላችሁ። ካንገርሳም ቤካይ ሰላም ብያለሁ። እስራኤል እንዲሁም ደግሞ ራሄል ሁላችሁንም ሰላም ብያለሁ። ጌታ ይባርካችሁ። ኤፊ በድጋሚ ሰላም እልሃለሁ። በጣም ደስ የሚል ውይይት ነው። ካንተ ብዙ ነገር ተምሬያለሁ። በመጀመሪያ ጀስት ዋና አፕሪሺየት ዩ ኮንፊደንስን በጣም እወደዋለሁ። ምክንያቱም በእግዚአብሔር ቃል ላይ ያለ መረዳት ሪሊ በጣም ደስ የሚል ነው። ውይይቱ ሪሊ ትንሽ ሰሚዬ ምንድን ነው ከቶፒኩ በጣም ኦልሞስት ወጥቷል። ቶፒኩን ጠብቆ አለማውራቱ ለሌሎች ትምህርት እንዳይሆን ትልቅ እንቅፋት ነው። ከዛ ውጪ ውይይት እንጂ ዲቤት አይደለም አክቹዋሊ። እና ለእያንዳንዱ በቶፒኩ ላይ ማመን በሚለው ዊል ኦፍ ጋድ በፈቃድ ላይ ያለው ውይይት ሪሊ በጣም ኢምፖርታንት እና ነሰሰሪ የሆነ ነው። በተለይ ለአማኙ መረዳቱ እውቀቱ የዚህ ሀሳብ እውቀቱ ማግኘታቸው በክርስትና ሕይወት ላይ የሚያመጣው ዲፍረንስ ስላለ ማለት ነው። ልዩ ለውጥ አለው፣ እድገት ያመጣል። እና ሌላው ነገር አንድ ነገር ያየሁት ነገር ልንማርበት የሚገባው ነገር ኤፊ ሁሉም ሰው ከመጽሐፍ ቅዱስ አንጻር እንዲያዩ ማድረግህ በጣም አፕሪሼት አደርጋለሁ። ሚኮዝ ለምንድን ነው ብዙ ሰው ሐዋርያት የጻፉት እኛ ሐዋርያት አባቶቻችን ብለን የምንጠራቸው በቃ እነ ሐዋርያው ጴጥሮስ አለ፣ እነ ያዕቆብ አሉ፣ እነ ጳውሎስ አሉ። እነሱ ናቸው መጽሐፍ ቅዱስ ውስጥ ያለውን እውነት መጀመሪያ መረዳት በሰዎች ፍልስፍናና እነዚህ በምድር ላይ ያሉት ከነዛ በኋላ የመጡት ሁሉ ሊሳሳቱ እንደሚችሉ አውቀን ቶፒኩን ጠብቀን ለማውራትና የምንለውን ሀሳብ በትክክል ትራንስፈር ለማድረግ we should have to come back to the Bible እና ቃሉ የሚለውን እውነት በቃሉ መሰረት መፍታት ለሰዎች ክላሪቲን ያመጣል ብዬ ስለማስብ በዛ መልኩ ስላደረግከው ሪሊ በጣም ነው ደስ ያለኝ። እና ሰሙም በስተመጨረሻ ላይ ሪሊ he was so humble በትህትና ነገሮችን ለማድረግ ሞክሯል። ግን ሰምሻ የምትሰማ ከሆነ ለወደፊቱ የምታወራው ቶፒክን ጠብቀ እንድታወራ ኢንከሬጅ እናደርግሃለን። እና በአጠቃላይ ውይይቱ መልካም ነበር። በጣም ደስ የሚል ስሙዝሊ ነው የሆነውና በነገር ሁሉ እግዚአብሔር ይባርካችሁ። ብዙ አላወራም፣ ይሄን ለማለት ፈልጌ ነው። እድሉን ስለሰጠኝም ቴንክ ዩ ሶ ማች። ተባረኩ። ተባረክ። ጌታ ኢየሱስ ይባርክ። ኤፍቢ ድምፄ እንግዲህ የወፈረባችሁ እየቀጠነባችሁ ከሆነ እየተመገብኩ ነው። ከስራ እንደገባው ነው ቀጥታ ላይቭ የገባሁት፣ ለዛ ነው። እሺ ሪቾ መቀጠል ትችላለሽ። ቤካዬ ካህን እንዴት ናችሁ? ሁሉ ሰላም? ኤፍዬ ደስ ብሎኛል በዛሬው ውይይት። እኔም ከስራ እንደገባው ነበር ስሰማ የነበረውና በጣም ደስ ብሎኛል። በተለይ ሰሙ ጋር በፍቅር ስላወራው ያው ትምህርቱን ሳቅህ በጣም በቃ ውስጤን ፍና አድርጎት ነበርና ለአንተ እኔ በጣም እየሳኩልህ ነበር። ስለ ትዕግስት ተባረክ፣ እናመሰግናለን። ያው ኔክስት ይቀጥላል እላለሁ። ተባረኩልኝ። ቤካዬ ሀይ ብያለሁ። ጸጋ ይብዛልሽ እንደምዩ አንተ ብላ በቃ ብላ ናቲ ገብታ ናቲ ይቀጥል። አንተ ናቲ ይገባና እሺ ሰማለው። ሰላም ለእናንተውን ኤፋ ጌርሳን ቤካ ከላይም ከታችም ያላችሁ ሁላችሁም ሰላም ብያለሁ። እንደምን አላችሁ? ይሰማል ድምጼ? ቤካ ናቱዬ በደንብ ይሰማል። እኔ እየበላው ስለሆነ አፌ ስራ ይዘው ነው። እሺ ብላ እኔስ በጣም ጥሩ ጊዜ ነበረ፣ እያየው ነበር ጥሩ ጊዜ እንደነበረ። ከመጀመሪያ በፊት ያው በእርግጥ ልጁ ከየትኛው ወገን መሆኑን ለማወቅ በጣም ብዙ እየተቸገረ ነበረ። ልጁ ማንን ወክሎ ምን እንደገባ በእርግጥ እዛም እዚህም ስለሚሆን ልጁ ከባህሪም አንፃር ትንሽ አይመጥንም የሚል እንትን ነበረን። ያው ለሰሚዎች እና ከታች ቁጭ ብለው ለሚማሩ ሰዎች ያለህን መጽሐፍ ቅዱሳዊ እውነት ግልጽ ስላደረክ በጣም እናመሰግናለን። ምክንያቱም
እኛ ከሰውየው አንፃር ልናየው እንችላለን ከባህሪው፣ ግን እታች ከሚሰሙ ሰዎች አንፃር ግን እውነታውን የመጽሐፍ ቅዱስን የእግዚአብሔር ቃል እውነታው ምንድነው የሚለውን ነገር በጣም ግልጽ አድርገህ ስላሳወቅ በጣም ነው ደስ ያለን እና የልጁ እንትን አይደለም ከባህሪ አንፃር ብዙዎቹ ያው እንትን ብለን ነበር። ከልጁ ባህሪ አንፃር እንዴት ከሱ ጋር ከማይመጥን ሰው ጋር እንዴት ልትሆን ትችላለህ የሚለውን በጣም ትንሽ እንትን እያለን ነበር። ግን ያው አንዳንድ ጊዜ ግንዛቤ መውሰድ ምንችለው ከሰሚዎች አንፃር ነገሮችን ያው በማካሄድ ለሰሚዎች ግልጽ በማድረግ በጣም ደስ የሚል ጊዜ ነበረ። እግዚአብሔር ይባርክ፣ ጸጋውን ያብዛልህ እና ቀጥልበት። እግዚአብሔር ክብሩን ይውሰድ ስላንተ። ተባረክ። ጌታ ኢየሱስ ይባርክ። ካህኑ ይቅርታ እዚህ ጋር አንድ ፖይንት ላለ እንደው አንድ 30 ሰከንድ ማውራት መጠየቅም በዛውም እንደ ክሊር እንዲሆን ማለት ነው። አሁን እዛ ጋር ቅድም ጆን 5 ላይ ያነሳው ሐሳብ ለምሳሌ የአባቴን ፈቃድ እንጂ የኔን ፈቃድ ለማድረግ አልመጣውም ሲል በእርግጥ የሚያሳየው እዛ ጋር የአብን ፈቃድ ሲል ኢየሱስ የራሱ ፈቃድ እንዳለው ነው የሚናገረው። እዛ ጋር ግን የሚናገረው ሰው ስለሆነ ሰብአዊነቱን በተመለከተ ነው አይደል? እዛ ጋር የሚያወራው አይ ቲንክ ራት እየበላ ነው። ኦኬ እየበላ ነው። አይ እኛ መወያየት እንችላለን። እኛ ጋር እኮ በቤዚክ ዶክትሪን በመጀመሪያ የድነት ትምህርት የምናስተምረው ነው እና ለኛ ቀላል ነው። ግን እነሱ ጋር ግን ይሄ በክርስቶሎጂ አንድ ባህሪ ብለው ስለሚያስተምሩ ቅድም መግቢያ ላይ እንደተናገርኩት እዛ ላይ ሁልጊዜ ይቸጋገራሉ፣ ያደባብሱታል። ስለዚህ ጌታ ኢየሱስ ክርስቶስ ሁለት ባህሪ ስላለው በምድር ላይ የተንቀሳቀሰው በፍጹም ሰውነቱ ነው። ስጉ ቃል ነው። ኦፍ ኮርስ ቃል ስጋ ነው የሆነው። ፍጹም ሰው ፍጹም አምላክ ነው። ግን በምድር ላይ እንደውም ለሰዎች ራሱን ሊገልጥ የሞከረው የተናገረው የሰው ልጅ ብሎ ራሱን ከሰው ልጆች ጋር አይደንቲፋይ አድርጎ ነው። አምላክማ ነበር፣ አምላክ ነኝ ብሎ እንደውም አምላክነቱ ሲገለጥ ይሰወር ነበር። አምላክነቱን እንትን ሲሉ ለምሳሌ በዮሐንስ 6 ሊያነግሱ ሲመጡ ተሰወረ ይላል። ምክንያቱም ሊሞት እንጂ ሊነግስ ስላልመጣ ሊነግስ ስለሚመጣ ያንን በሰውነቱ መስራት የሚገባውን ነገር ለመስራት ነው የመጣው እና ያንን እንደውም ለእስላሞችም ችግር የሚሆነው ይሄ ነው። ይሄንን በደንብ አድርገን የፍጹም ሰውነቱን ስለማናስረዳ ነው። እና በፍጹም ሰውነቱ አባቱንና አምላኩን የጸለየው ነገር ወደሱ የለመነው ነገር ከእንባ ጋር ያቀረበው ነገር ሁሉ የእሱን ፈቃድ እንጂ የራሴን ፈቃድ ላደርግ አይደለም የመጣሁት የሚለው ያ ሁሉ እውነት ነው። ግን ምንድነው የእሱ ፈቃድ የአባቴ ፈቃድ እንጂ የኔ ፈቃድ አይደለም የሚለው በጋድ ሄድ ውስጥ የሱ ፈቃድ የለም ወይ አለ የለም ለሚለው በጋድ ሄድ ውስጥ የሱም ፈቃድ አለ። ያንን ስናስረዳ ያንን እናስረዳለን። በተረፈ ግን በትክክል በዛ ስፍራ ላይ ለአባቱ ሲል እርዳታን ሲጠይቅ በትክክል ነው። ያ ብቻ ሳይሆን በቁመት በእውቀት በሞገስ በሰውና በእግዚአብሔር ፊት ያድግ ነበር ይሌለ እንዴ? እና እነዚህ ነገሮች እኛ ጋር ወንጌላውያን ጋር ለማስረዳት ምንም አይከብደንም። እነሱ ጋር ግን ይቸጋገራሉ ከአንድ ባህሪ የተነሳ። አይ ዶንት ኖ ያንተን ሐሳብ ከዳሰስ ተባረክ። ያ ነው የኔም ሐሳብ ያ ነው። እንደው ጀስት ለሚሰሙትም ሰዎች ያው ምልን ክላሪቲውን ለመፍጠር ያህል በሚል ነው እንጂ ያ ነው ይሄን ለመረዳት በጣም ቀላል የሆነ ነገር ነው። ግን ለምን እንደሚቸገሩበት በጣም ነው የሚደንቀው። ምክንያቱም እዛ ጋር በግልጽ ጌታ ኢየሱስ እኔ የራሴን ፈቃድ ሳይሆን የአብን ፈቃድ ለማድረግ ሲል የሚያሳየው እዛ ጋር የሁለቱም ፈቃድ እንዳለ ነው የሚያሳየው። ይሄ ማለት ግን የተለያየ ፈቃድ ነው ማለት አይደለም። ያ አንዱ ፈቃድ የሁለቱም ቢሆንም ግን ወልድ የራሱ ፈቃድ አለው፣ መንፈስ ቅዱስ የራሱ ፈቃድ አለው፣ አብ የራሱ ፈቃድ አለው። ይሄ በጣም ክሊር የሆነ ነገር ነው እና ኤኒዌይ ቴንክ ዩ ሶ ማች ስለሁሉም በጣም ነው የማመሰግነው። ቴንክ ዩ ካንገርሳ ቴንክ ዩ። አሜን። የየራሳቸው ፈቃድ ከሌላቸውማ እኮ አካል መሆን ዲስቲንክቲቭ የሆነ አካል መሆን አይችልም። የየራሳቸው ፈቃድ፣ ስሜት፣ እውቀት ከሌላቸው አካል ብለን መጥራት አንችልም። እና ይሄ እዚህ ቦታ ላይ ለምን እንደሚቸገሩ አናውቅም። ግን ይሄ አንድ ፈቃድ ነው፣ አንድ ፈቃድ
በክርስቶሎጂ ግን ጌታ ኢየሱስ ክርስቶስ ሁለት ፈቃድ ነበር። ሁለት ባህሪ እንዳለው ሁሉ ሁለት ፈቃድ ነበር። የአንደኛው ፈቃድ ሰብአዊ ፈቃዱ አባቶችም እንዳስተማሩት ስለ ክርስቶሎጂ እንደምናስተምረው በወንጌላውያን አብያተ ማነው ቤተክርስቲያን ውስጥ ለመለኮታዊ ፈቃዱ የተገዛ ነበር። ስለዚህ ይሄንን በደንብ አድርገን ለይተን እናስተምራለን። የራሱ የሆነ ፈቃድ ነበረው፣ ያንን ሰሚት አድርጓል። ይሄንን ግን እንደዛ ብለው አያስተምሩም እነሱ። በሰውነቱ ያለውን ባህሪ አንድ ብለው ተዋሃደ ብሎ ልዩነት ሊኖር አይችልም። ተዋሃደ ብለ ስትነሳ በቃ እኔ አንድ ነው የማውቀው። ተዋህዷል ሌላ አለ እንዴ? ሰው እንትን ውስጥ ተዋህደ ማለት ተዋህደ ነው አይደል? አዋህደው ከተባለ አዋህደው እና እነሱ ያን ከዛ ስለሚነሱ ትንሽ አስቸጋሪ ነገር አለ። ግን ሲገልጹት ኦኬ ይሁን ሁለት ባህሪ ይታይ ይሆናል ብለን እንትላለን። ግን እንደዚህ አይነት ዛሬ በሰሙና በኤፋ መካከል በተደረገው ኤፋ ደጋግሞ የጠየቀው እንደውም ሎንግ ሚኒት ወስዶ የጠየቀው ኦል ጂሰሶችን ነው የሚያሳየው። ልክ ወደ ራሱ እንደጸለየ ነገር የሰውነቱን ባህሪ ኮምፕሊትሊ የሰውነቱን ፈቃድ ድናይ ስለሚያደርጉ ወደ ራሱ እንደጸለየ ወደ ራሱ እንደለመነ አድርገው። ያ ትክክል አይደለም። ወደ አብ የሚለውን እዛ ቃሉ እንደሚለው መጽሐፍ ቅዱስ እንደሚለው አባቱን ለመነ የሚለውን ያንን በትክክል መቀበል መቻል አለባቸው። ግን ያንን አይቀበል እና እኛ ግን ያው ምንም ችግር የለም እንደወረደ ቃሉ ስለምንቀበል የሆነ ቦክስ ውስጥ ስላልገባንም ነው መሰለኝ። ቦክስ ውስጥ የሚገቡ ሰዎች ናቸው የሚቸጋገሩት። የሆነ ቦክስ ውስጥ አንድ አባት ይጠሩና እዛ ቦክስ ውስጥ ይገባሉ። እኛ ግን መጽሐፍ ቅዱስ እንደወረደ ስለምናስተምር በዚህ ነገር አንቸገርም። ከመጽሐፍ ቅዱስ ጋር የማይስማማ ሌሎችን ኢንፋሊብል ስለማንላቸው አባቶችንም ኮንቴምፖራሪ ስኮላርስንም በቃሉ ነው የምንመዝናቸው። ቃሉን በትክክል ካስተማሩ እንቀበላቸዋለን። አለበለዚያ ግን ቃሉ ጋር እንትናለን። በተረፈ ቅድም ሐሳብ ስሰጥ ኤፍቢ አንተ ጠቅሰዋል። ከርሱ ውጭ ነው ገና ሲጀምር ረጅም ሰዓት ከርሱ ብዙ ጊዜ ከርሱ ውጭ እየሄደ ነበረ። ሁለተኛ ኤፊ ቃሉ ውስጥ እያለ ያልከው በጣም ቆንጆ ነገር ነው። ይሄንን ጄኔሬሽን ይሄንን ማስተማር አለብን። ቃሉን መጥቀስ አለብን። እንዲህ ተብሎ ተጽፏል። ጌታ ኢየሱስ ክርስቶስ በማቴዎስ 4 ብሎ ለዲያብሎስ እንዲህ ተብሎ ተጽፏል ነው ያለው። የአባቱ ጠቃሚ ነው ግን ፋለብል ናቸው፣ ይጠቅሙናል፣ በጣም ትልልቅ ስራ ሰርተዋል። ነገር ግን እነሱ ላይ ሳይሆን ማተኮር ያለብን ጄኔሬሽኑ ቃሉ ውስጥ እንዲሰጥን የቃሉ ጥምቀት የሚባል ትምህርት የቃሉ ጥምቀት የሚባል ትምህርት የቃሉ ጥምቀት የሚባል የቃሉ ጥምቀት የሚባል ትምህርት የቃሉ ጥምቀት የሚባል ትምህርት የቃሉ ጥምቀት የሚባል ትምህርት የቃሉ ጥምቀት የሚባል ትምህርት ሽኑ ቃሉ ውስጥ እንዲሰጥን የቃሉ ጥምቀት የሚባል የቃሉ ጥምቀት የሚባል ትምህርት የቃሉ ጥምቀት የሚባል ትምህርት ይሄንን አድርጓል። ብላክ ኤንድ ዋይት ተጽፏል በቃሉ ውስጥ። ለምንድን ነው አባቶች ጋር መሄድ የሚያስፈልገኝ? በቃ ክሊር ካልሆነ የተለያየ ክሮስ ቼክ ታደርጋለህ። ይሄንን ኤፊ ጥሩ ትምህርት አስተምረህናል። ተባረክ። እሺ ተባረኩ ምዕመናን። አሁን በጌታ ሰላም ወደ የቤቶቻችን ብንሄድስ? ኤፊ ቆይ እኔ ልናገር እንዴ ገንሽ ሶሪ ችግር የለም እየበላው ስለነበር አይሽ ቀና ብዬም አላየውም። ምንም ችግር የለም። ጌታ ኢየሱስ ይባርከህ። በጣም በግልጽ አስረድተናል። ደግሞ ትምህርቱ ምንም ከባድ አይደለም፣ በጣም ሲምፕል ነው። ማሳሪያውንም ተናግረሃል። ሶስት ፈቃድ ይኖር እንጂ አንድ ፈቃድ ነው ብለናልና አስረድተናል። በጣም ደስ ይላል። እግዚአብሔር ባርከህ። ግን እኔ ልናገር ዋና የፈለኩት ጌርሳምና ቤካ ሰሙን የተናገሩበት እንትን በጣም ልክ አይደለም። ሰሙ ዛሬ በጣም ጥሩ ነገር አሳይቶናል። በጣም በክብር ፖላይት ሆኖ ነው የተናገረው። የዛሬውን ልናስብ ይገባል። የባለፈውን ባህሪውን አምጥተን መናገርና ቤካ በዛ ልክ ልትሳለቅበት አይገባም። ልክ አይደለም። ጌርሳምን መናገርህ የኋላውን እያነሳ ልክ አይደለም። አፕሪሼት ልናደርግ ይገባል። ዛሬ መልካም ነው፣ ነገ መልካም ሆኖ እንዲደግም ዋናው ይሄን ልናገር ብዬ ነው የገባሁት። ጌታ ኢየሱስ ይባርካችሁ።
ቆይ እኔ ልናገር እና በእኔ ንግግር ልዝጋው። ግን ምንድነው እነሱም አፕሪሼት አድርገዋል ዛሬ ሰሙ ጥሩ ነው አፕሮቹ የነበረው ሲዘጋ ምናምን በተለይ የነበረበት እንደዚህ ብሎ አፕሮች አድርገዋል። ግን አይ መጀመሪያ ላይ እንደ ቀልድ እንትን ያሉትን ያው እንደዛ የተለመደ ነው እኛ ጋር ስፐርስ ሲሪየስ አይደለም። አሁን እንትን የሚል ነገር ሳይሆን እንደ ቀልድ ነው ያነሱት እነሱ ማለት ነው። አሁን መነጸሩ ምናምን ቅድም ስንፎጋገር ነበር እኛም እና መጥፎ ነገር ሳይሆን በቃ እኔን ራሱ ይፎግሩኛል እኮ እንትን ስል ማለት ነው። ስለ አንዳንዴ መነጽር ሳረግ እንደዚህ ማታ ላይ እንዴ መነጽር ምንድነው ቤቱ ውስጥ ማታ ምናምን እንደዛ አባላለሁ። ብዙ ጊዜ አደርጋለሁ እኔ እንትን ለላይት ብዬ ማለት ነው። ላይት ሲበዛብኝ በተለይ ደግሞ ብዙ ሰዓት እንቅልፍ ካልተኛው እንደዛ አደርጋለሁ እና እንደዛ መፎጋገር ነው እንጂ እሱን እንትን የሚል ነገር ፐርሰናል አታክ ነገር አልተናገሩም እነሱ። እንደውም አፕሪሼት አድርገውታል። ሲገቡም እንደዚህ ሲገናኙም እንደዚህ ነው የሚቀላለዱት፣ እንደዚህ ነው የሚባባሉት ፊት ለፊትም እንትን ሲሉ ማለት ነው ሲገናኙ እና ገንዬ በዛው ሰጂው እንትኑን ማለት ነው። ወንድምየው ጋር እኔ ላወራ ነው። አይ እሺ ሌላ ጨረስን እኮ በጌታ ሰላም ወንድምነት። አይ ምን መሰለህ ብዙ ጊዜ ስሜን ሜንሽን አድርጎ ምናምን ነገር አጉል በጣም ቱ ስፒሪቹዋል ምናምን አለ አይደል? የስፒሪቹዋል ማቹሪቲያቸው ከፍ እንዳለ ምናምን ለማሳየት ይሞክራሉ እንደዚህ እየመጡ ማለት ነው። በነገራችን ላይ እንደዚህ አይደለም የመንፈሳዊ ብስለታቸው ይለካው። እኛ እንደማንም ሰው ፈን እናደርጋለን ከማንም ሰው ጋር። ሲቀጥል ደግሞ አንቺ ስትፈልግሽ ሰሙን እንደፈልግሽ ያልሽ በምትፈልግ ሙድ እንትን ትችያለሽ አንቺ ነሽ። የእኛን ቤተ እምነት እንደፈለገ ሲሳደብ ሲሳለቅ ያውም የግብረ ሰዶሞች መከማቻ ምናምን እያለ አፉን ሲከፍቱላ እኛ ተሰምቶናል ብለን እንተናለን። እኔ ቲክታክ ላይ እንዳይኔ ብሌን ማያቸው ወንድሞች አሉ ብያለሁ ከዚህ በፊት ኦኬ። ኤፍሬምንና ኤርሚን እነሱ ላይ በዚህ ልክ እየመጣ እንደፈለገ አፉን ሲከፍቱላ ዝም ብለናል እኛ። እንደውም ዛሬ እኔ ኤፍሬም እንዲገባው ሁላ አልፈልግም ነበረ፣ ግን የራሱ ያየበት መንገድ ስላለ ያየው ነገር ስላለ በዛ መንገድ ትሪት እንዲያደርገውና ራሱን በደንብ አድርጎ እንዲያሳይ ስለፈለኩኝ ዝም ያልኩት እንጂ ኤፍሬም ራሱ ከሱ ጋር አብሮ ዲቤት ማድረግ የለበትም ብዬ አምናለሁ። ቢኮዝ ዲዘርቭ አያደርገውም። እዚህ ልክ ነው ማውራሽ። ስለዚህ ሌላ ጊዜ መተሽ ስሜን ያነሰሽ ቤካ ምናምን ብለሽ እንድታወሪ አልፈልግም። ስሙን ከፈለግሽ እንታወሪሽ። አንተም ከዚህ በላይ ነው እኮ የምትናገረው። በጣም ነው ተናጋሪ ነህ አንተ። እውነቱን ለማውራት ደርስ ብራዘር አይ ከነሱ ይልቅ እግዚአብሔር ቀረበኝ። ሁላችንም ነን ወደዚህ ወደ እግዚአብሔር መግባት የሆነልን ከቅዱሳን ጋራ ከጻድቃን ጋራ አብረን ምን ወራሾች ነን፣ ተካፋዮች ነን። አባትነቱን ሼር አድርገናል። ሼር ያደረግን አየህ፣ ለእኔም አባት ነው፣ ለጴጥሮስም አባት ነው፣ ለጳውሎስም አባት ነው፣ ለማርያምም አባት ነው፣ ለአንተም ለኃጢአተኛ ለበደለኛ ትናንትና ለሞትከው ሰውዬ ኢየሱስ ክርስቶስ በደሙ በወንጌል እውነት አምነ ደነ ጸድቀ እግዚአብሔር አባት ሆነዋል። ስለዚህ አሁን ከቅዱሳን ጋር አብረን መንግስቱን ወራሽ ነን እንጂ ምን አይደለንም፣ መጻተኞች አይደለም። ወንጌል ያልደረሰው ሰው አሁንም መጻተኛ ሰው። እግዚአብሔር ሩቅ ነው ለሃይማኖተኛ ሰው። ወንጌል ላልደረሰ ሰው፣ በክርስቶስ ኢየሱስ አምኖ ያልዳነ ሰው ችግሩ ይሄ ነው። አይገባቸውም። አሁን የምናወራው ጉዳይ አይረዱትም ይሄንን ሚስጥር። ለምን? አሁንም እግዚአብሔር ለነሱ በጣም ሩቅ ነው፣ መግባት አልሆነላቸውም። መቼ እንዴት ሆኜ ምናምን ነው የሚሉት። ገና የቀረበ ህይወት የላቸው። በወንጌል እውነት አባትነቱን ሴንስ አያደርጉትም። አይገባቸውም። ለምን? ዳግም ሳልተወለዱ። ከእግዚአብሔር ያልተወለደ ፍጥረት እንደዛ ነው የሚያው። አሁንም ኃጢአተኝነት፣ በደለኝነት ነው በህይወቱ የሚታየው። ወደው እኮ አይደለም ወዳጆች፣ ፈልገውት እኮ አይደለም። ሲንበረከኩት እዚህ የሚላቸው ኃጢአታቸው፣ ክፋታቸው፣ ስራቸው እነሱ ንጹህ እንዳልሆኑ ነው የሚታያቸው። ሰው ዳግም ካልተወለደ እኮ ይሄ እኮ ማንነቱ እኮ ነው የሚታየው። ልክ እኮ ነው። ሰዎች ይደንቀናል አይደል? እኛ እንዴት ነው እግዚአብሔር ሩቅ የሆነባቸው እንላለና
እግዚአብሔር እኮ እኛን ስለቀረበን እኮ ነው። ወዳጅ ስላደረገን እኮ ነው። መግባት ስላለን እኮ ነው። በወንጌል እውነት ድፍረት ስላገኘን እኮ ነው ወገኖች። የወንጌል አቅም ቀላል አይደለም። ዛሬ ይደንቀናል እኮ። እኔ ጌታን ካገኛችሁበት ቀን ጀምሮ ዞር ብላችሁ ራሳችሁ ነው። አንድ ቀን ዞር ብላችሁ ወደ ቅዱሳን ወደ ጻድቃን ለመጸለይ ድፍረት አልነበራችሁ። ለምን ይመስላል? የሚሰማ የሚመልስ እግዚአብሔር እንዳለ አባ አባ ብለህ የምትጮበት የልጅነትን ስልጣን እኮ ስለተቀበልክ እኮ ነው። ለዚህ ነው ሰው የእግዚአብሔር ልጅ ኢየሱስ ክርስቶስን በተቀበለ በዛው ሞመንት ዳግም ይወለዳል የምንለው። ለዛ እጃችንን አንስተን አባት ሆይ ኃጢአቴን ይቅር በለኝ፣ በደሌን ሁሉ እባክህን ማረኝ፣ በልጄ በክርስቶስ ኢየሱስ ዛሬ አምኛለሁ ካልንባት ቀን ጀምሮ ሰማይ እንደተከፈተ ነው የሚሰማል። ድፍረት አለ። በርከክ ስንል አቤት ልጄ ብሎ የሚሰማን አባታችን እንዳለ እናውቃለን። ከየት መጣ? ከወንጌል። እግዚአብሔር ሩቅ እንደሆነ አይሰማንም። ወንጌል ነው እንደዚህ የለወጠን። ዛሬም ብዙ ትውልድ ወንጌል ስላላገኘ ነው እግዚአብሔር ሩቅ የሆነበት። አሁን እግዚአብሔርን ለማዋራት ይሄ ትውልድ በማርያም በኩል ይለፋል፣ በገብርኤል በኩል ይለፋል፣ በሩፋኤል በኩል ይለፋል። ዛሬ እኮ እንትን ነው ይላል ሄዶ እባክህን ገብርኤል ሆይ እንደው እግዚአብሔርን እንደዚህ በልልኝ፣ እባክሽን ማርያም ሆይ እባክሽን። ወንጌል ያልነካው ትውልድ እንዲህ ነው። ኢየሱስ ያልቀየረው ትውልድ እንደዚህ ነው። አባ አባ ብሎ የሚጮህበት የልጅነት ስልጣን የለው። አባ አባ ብሎ የሚጮህበት የልጅነት መንፈስ የለው። ኑ ወደ ኢየሱስ፣ ኑ ወደ ጌታ። ይህንን የክብር ጌታ ተቀበሉት። ይህንን ኢየሱስን እመኑት። ኑ ይህን ጌታ ተቀበሉት። ህይወት ይሆንላችኋል። ዛሬ ከባርነት መውጣት ይሆንላችኋል። አባ አባ ብላችሁ የምትጮህበት የልጅነት መንፈስ ታገኛላችሁ። ዳግም ትወለዳላችሁ። ለዚህ ነው መንገዱ ብዛቱ በዚህ በኩል ገብርኤል፣ በዚህ በኩል ሚካኤል፣ በዚህ በኩል ሩፋኤል፣ በዚህ በኩል ተክለ ሃይማኖት፣ በዚህ በኩል ማን የሌላል። ግን ህዝቡ አሁንም በእግዚአብሔር ፊት የመሰማት ድፍረት እንዳለው አያምንም። የለም። ዛሬም ጨለማ ነው። ዛሬም ኃጢአተኛ፣ ዛሬም በደለኛ ነው ትውልዱ። ዳግም ያልተወለደ ማንነት ማለት ነው። ኑ በእግዚአብሔር ልጅ በክርስቶስ ኢየሱስ አምናችሁ ዳግም ተወለዱ። ዳግም ተወለዱ። ዳግም ያልተወለደ ሰው ህይወቱን ሙሉ እንደዚህ ነው የሚጨርሰው። እኛ ግን ድፍረት አለ። ምን አለ? ድፍረት አለ። ምን አለን? ድፍረት አለን። እኛ ተሰል ድፍረት አለን። እኛ ወደ እግዚአብሔር የምንገባበት ድፍረታችን ኢየሱስ ስሙ ይባረክ። ቤተሰብ ያደረገን የቀላቀለን ስሙ ይባረክ። አባ አባ ብለን የምንጮህበት የልጅነትን መንፈስ የሰጠን እግዚአብሔር ስሙ ይባረክ። ወንጌል እንደዚህ ምን እንላለን? ምን ተከርኖባቸዋል። ዛሬ ሩቅ ናቸው። አሁንም ሩቅ ናቸው። አሁን እግዚአብሔር ብለው የሚጮሁበት ድፍረት የላቸው። አባ አባ ብለው የሚጮሁበት ስልጣን የላቸው።
እኛ ግን በወንጌል እውነት እግዚአብሔር ለውጦናል። ስሙ ይባረክ። ምን እንላለን? እኛን የተቀበለን ጌታ አለ። ወዳጆች ኑ ወደ እግዚአብሔር እውነት እናንተ ኑ ጌታን ያልተቀበላችሁ ሰዎች ኑ በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ። ጌታን ተቀበሉ። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ያድናል፣ ዛሬም ሕይወት ይሰጣል። ኑ ወደ ጌታ። የእግዚአብሔር ልጅ ኢየሱስ ክርስቶስ ዛሬም ይታደጋል። ይህ ነው ጥሪያችን ብራዘርስ፣ መልእክታችን ይሄ ነው። በቃ ልክ ጳውሎስ የተሰማበት የተቀበለበት መንፈስ እግዚአብሔር ዛሬ ለእናንተ የሚሰጣ አባ ብላችሁ የምትጮውበት የልጅነት ስልጣን፣ መድኃኒቴ ጌታዬ ብላችሁ በርከክ ስትሉ ሰማይ ይሰማችኋል፣ ይቀበላችኋል። 2-3 ሆናችሁ ብትሰበሰቡ በመካከላችሁ እግዚአብሔር ይገኛል። አሁን እግዚአብሔር በመካከላችን እንዳለ እናምናለን ብራዘርስ። አሁን አለ አባባ አለ። በርከክ ስትሉ እግዚአብሔር ይሰማችኋል፣ ያደምጣችኋል። ወደ እኔ ጩህ እኔም እመልስልሃለሁ። አንተም የማታውቀውን እኮ ነው ኃያል ታላቅ ነገር አሳይሃለሁ። ይሄ ጌታ ነው አባታችን የሆነው። መንገዱ ግን ኢየሱስ ነው። ሌላ መንገድ የለም። በምንም መንገድ ብትሄዱ የእግዚአብሔር አባትነት ልታገኙ አትችሉም። ለዚህ ነው ቤተ ክርስቲያኒቷ አያሌ መንገድ አላት፣ አንዱም መንገድ ግን ወደ ኢየሱስ ክርስቶስ አላደረሳቸው። ዛሬም በመጋረጃ ውስጥ ናቸው ያሉት። ዛሬም ይዞራሉ። ለምን? አንዱን መንገድ ስላጡ። ይሄ እኮ ነው። ኢየሱስ ክርስቶስን ካጣው ክርስትናን አጣው። ሰው ኢየሱስ ክርስቶስን ካጣው እግዚአብሔር ጋር የመቆም ድፍረት የለው። ይዳክራሉ፣ ይለፋሉ፣ ይጥራሉ፣ ባዶ። እኔ መንገድም እውነትም ሕይወትም ነኝ አለ ጌታ ሲናገር። በእኔ በቀር ወደ አብ የሚመጣ የለም ይላል። ኢየሱስን ሰው ካጣው ሕይወት የለውም፣ መንገድ የለውም፣ እውነት የለውም፣ ድፍረት የለውም። ይሁን የለውም። ሃይማኖታዊ ስርዓት ሊፈጽም ይችላል፣ ግን የእግዚአብሔር ልጅ እንደሆነ ዛሬም አያምንም። ወንጌል የነካቸው ሰዎች ግን ወንጌል የቀየራቸው ሰዎች ግን ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልባቸው አምነው በአፋቸው የመሰከሩ ሰዎች ግን አንድ ነገር ይገባቸዋል። ዛሬ ቢሞቱ የት እንደሚሄዱ ያውቃሉ። ይሁን ያልተለወጠ መንፈስ ያልተለወጠ ህይወት ያላችሁ ሰዎች ይሁን ብራዘር፣ ምን ትቀበል ማለት ምንም እኮ ልትለን የምትችለው ነገር የለም። ስድብ ነው ያላችሁ፣ ፉከራ ነው ያላችሁ ምናምን ማለት ነው። ከዛ ውጭ የላችሁም እኮ ብራዘር። ዳግም አልተወለዳችሁም። ያ እኮ ነው ህይወታችሁ፣ እሱን ነው የሚያሳየው። ዳግም ያልተወለደ ሰው ህይወቱ ይሄ ነው። ከስድብ ባሻገር ሌላ ምንም አንዳች ነገር የላችሁ። ፉከራ ነው ያለው ብራዘር። ወንጌል ግን ሰዎችን ይቀይራል፣ ህይወት ይሰጣል። ለዚህ ነው እኛ አሁን ለሚያምንና ለሚቀበል ሰው ነው ኢየሱስን የምንሰብከው። ኑ ይሄን ጌታ ተቀበሉ፣ ኢየሱስን እመኑ እንላለን። ማንም ቢቀበል ማንም በዚህ ጌታ ቢያምን የዘላለም ህይወት አለ። ከሞት ወደ ህይወት ከጨለማ ወደ ብርሃን ይሻገራል። መልእክታችን ይሄ። ክብር ለእግዚአብሔር ይሁን። አይቀየርም መልእክታችን፣ ሁሌ አዲስ ነው። ሁሌ የሆነ መልእክታችን ተሰል ሄዳንበት እውነት ይሄ። ክብር ለእግዚአብሔር ይሁን። ሌላ ሰው ካለ እንቀበላለን። ሌላ በእውቀት ማውራት የሚችል መሞገት የሚችል ሰው ካለ
በቃ አላማችን እናንተ እንድትድኑ ወንጌል እንድትሰሙ ወደ እግዚአብሔር ሐሳብ እንድትጠጉ ነው። በቃ ሌላ ምንም ማለት ነው። ሌላ ምንም አጀንዳ የለም። እኛ እንዳረፍነው እናንተም እንድታርፉ እኮ ነው። ለእኛ ኢየሱስ እንደደረሰ ለእናንተም እንዲደርስላችሁ ነው። እኛም እንደናንተ ነበር ነው ባይዘው ብዙዎቻችን በሃይማኖት ጥላ ስር የነበርን ግን ህይወት የሌለን ሰዎች ነበር። እሺ ሰላም ሀና እንዴት ነሽ? ሀና ይሰማል? ሰላም ሀና እሺ ሌላ ኦርቶዶክሳዊ ያለ ኬቢ ኦርቶዶክሳዊ ነው ወይስ በጌታ ነው? እሺ ሌላ ኦርቶዶክሳዊ ካለ ካቶሊካዊ ነው ካላችሁ መቀበል እንችላለን። ወንጌል በቃ ይለውጣል፣ ህይወት ይሰጣል። ወንጌል ካልቀየራችሁ በምንም መለወጥ መቀየር አትችሉም። በምንም ማለት ሰው በምንም መለወጥ መቀየርም አይችልም። ወንጌል ሊቀየራችሁ ያስፈልጋል። ወንጌል ሊለውጣችሁ ያስፈልጋል። የተሰበከው ኢየሱስ ነው። ኢየሱስ ነው መለወጥ የሚችለው። ባይዘው ልፋታቸውን ሃይማኖተኞች ጥረታቸውን አይታችኋል። አሁን የኮሜዲያን እሸቱን ቪዲዮ አይታችኋል ብዬ አስባለሁ። መሬት ላይ ያለውን የቤተ ክርስቲያኒቷን እውነት ነው ያሳየው። ያ ሁሉ እንግዲህ ያቺን አንድ ፍሬ ልጅ ለምን ይመስላችኋል? መሰማትን እኮ ለማግኘት አይገርም? በእግዚአብሔር ፊት ተቀባይነትን እኮ ለማግኘት ነው ያ ሁሉ መከራ። ያንን ምግብ ሲበሉ ያ ሁሉ ትግል በእግዚአብሔር ፊት ተቀባይነትን ገና ለማግኘት። አያሳዝንም? አያሳዝንም? ህዝባችን ያለበት ጨለማ እኮ ከባድ ነው ወዳጆች። በልጁ በክርስቶስ ኢየሱስ ያዘጋጀለትን ድግስ ትቶ በራሱ መከራ፣ ልፋት፣ ጥረት ውስጥ ሰዎች ይለፋሉ፣ ይደክማሉ ተቀባይነትን ለማግኘት። እንደዚህም ሆኖ በእግዚአብሔር ፊት ተቀባይነት ግን የላቸውም። ምክንያቱም ብቸኛ መንገድ የሆነው ኢየሱስ ብቻ ነው ወገኖች። ሰው ያለ ኢየሱስ መንገድ ከእግዚአብሔር ጋር መታረቅ አይችልም። በታሪክ አይሆንለት። መንገዱ ኢየሱስ ነው። ሰው ኢየሱስን ካጣ በቃ ህይወት አጣ የምንለው ለዛ ነው። ያ ሁሉ ገዳም፣ ያ ሁሉ መንከራተት፣ ልብስ ለብሰው ተመሳሳይ ልብስ፣ ቢጫ ልብስ፣ ቀይም ማዘጋጅ፣ ጥቁርም ይሁን ቆብም ድፋ፣ በባዶ እግርም ሂድ፣ ምንም ብላ፣ ምንም ጠጣ፣ አሁንም መጨረሻ ላይ ምንድነው የሚሉት? በስራዬ የት ይሆን መግቢያዬ? ይሄ ነው መዝሙራቸው። በቃ ይሄው ነው። በስራዬ የት ነው መግቢያዬ? በስራማ ሲሆን ነው የምትገባው። ታውቀዋለህ። ምን አስጠየቅ? መዘመር አያስፈልግም እኮ ራስህ። ጨነቀኝ በቃ ነጨነቀኝ ነው መዝሙራቸው። ወዳጆች ይሄ እኮ ያለ እኮ መሬት ነው። መሬት ላይ ያለ እኮ እውነታ ነው። እንደዛ ተንከራተው ተጨንቀው ምን ብለው መከራቸውን አይተው መግቢያቸውን ሲያስቡት አሁንም ይጨንቃቸዋል። አየህ፣ የዘላለም ህይወት መግቢያው በሩ ኢየሱስ ነው የምንለው ለዚህ ነው። ሰው ኢየሱስን ካጣ በምንም መንገድ ሁልጊዜ ዘመናቸውን ሁሉ እየጨነቃቸው ነው ያለው። በምድር ላይ ሃይማኖትን የፈጠሩ የተባሉ ሰዎችን ዞር ብለህ ተመልከታቸው። መሐመድ የት እንደምገባ አላውቅም ብሎ ግራ ገብቶት ነው የሞተው። በቃ ሰው ያለ ኢየሱስ ከሆነ ግራ ተጋብቶ ነው የሚሞተው። የት እንደሚገቡ አያውቁም። ልክ ነው። በሰው በራሱ መንገድ እግዚአብሔር ጋር መድረስ አይችልም።
ለዚህ እኮ ነው ግራ የሚጋቡት። ሰው ሃይማኖታዊ ይሄን ያክል ሃይማኖታዊ ስራ አፈጽሙ ማይንድ ዩ አንድ ወር እኮ ልትበሉት አትችሉም። እሱ ምግብ አንድ ወር ሙሉ አይደለም እድሜ ዘመናቸውን በልተው ያ ኑሮ ከተባለ ያንን ኑሮ ኖረው አሁንም ግን ህይወት የላቸው። ለዚህ ነው ኢየሱስ ህይወት ነው የምንለው። ለዚህ ኢየሱስ ከሌለ በቃ ህይወት የለም፣ የዘላለም ህይወት የለም። አይ በፉከራ በራስ ልፋት በራስ ጥረት እንድታገኘው ተደርጎ የተቀመጠ ጉዳይ አይደለም። በፍጹም ልብ ካላመንከው ይሄንን ጌታ ካልተቀበልከው ህይወት የለም። ሰዎች እርግጠኛ የሚሆኑት የእግዚአብሔር ልጅ ኢየሱስ ክርስቶስን የህይወታቸው ጌታና አዳኝ አድርገው ሲቀበሉ ብቻ። አየ እኛ ቤት ገዳም ለገዳም አልተንከራተት፣ በባዶ እግር አልዞርን። የተለየ ምግብ የተለየ መጠጥ እየጠጣን አይደል፣ ግን በዓለም እያለን ጌታ ግን ጠብቆናል። ከዓለም አልወጣንም፣ በዓለም ውስጥ ሆነን ግን ጌታ ታድጎናል። አይ የነፍስ መድኃኒት የምትበላውና የምትጠጣው አይደለም። የነፍስ መድኃኒት ደም ነበር የሚያስፈልጋት። ያ ደም ደግሞ በቀራኒው ላይ ስለኔና ስለአንተ ኃጢአትና በደል ኢየሱስ ክርስቶስ ዋጋ ከፈለ። ደም ሳይፈስ ስርየት የለም አለ የሚለው ዕብራውያን ምዕራፍ። ደም ሳይፈስ ያንን ደም ደግሞ ቅዱስ የእግዚአብሔር ልጅ ኢየሱስ ክርስቶስ በመስቀል ላይ ያፈሰሰ። እሱ በከፈለው እሱ በሰራው ስራ እኛ ነፃ ወጣ። ስሙ ይባላል። ጌታ ገላገለ። አሁን የተከፈለን ዋጋ ለመክፈል አንታገል። ነፍሳችን ነፃ ያወጣችሁ በእግዚአብሔር ልጅ በክርስቶስ ኢየሱስ ካሳነት ብቻ ነው። ዋጋችን ኢየሱስ። ነፍሳችንን ነፃ ለማውጣት የምንበላው የምንጠጣው በባዶ እግር ስጋችን የምናንከራተትበት ምንም አይነት ምክንያት የለም። ዕዳችን ተከፍሏል። በተከፈለ ህይወት ውስጥ እየኖርን እንዳልተከፈለ ሰው አንመላለስ። ዕዳዬን ጌታ ከፍሎልኛል። ስለኔ እኮ ነው ኢየሱስ የተንከራተተው በመስቀል ላይ የዋለው እርቃኑን የተሰቀለው እኮ ኢየሱስ ስለኔ ስለአንተ ነው። ስለማን ነው? ስለ ኃጢአተኞች፣ ስለ በደለኞች፣ ስለ መተላለፋቸው እኮ ነው የደቀቀው። እቺ ጽዋስ ብትወድ ከኔ ትረፍ ብሎ ያን ያክል የተጨነቀው ስለኔ ስለአንተ ነው። ሌላ ምንም ምክንያት የለበት። ነገስታት ሙሉ እጃቸውን ታጥበዋል። በህይወቱ ላይ ምንም እንከን አላገኙበት። ያለ ኃጢአት ያለ በደል ያለ እንከን ስለኔ ኃጢአትና በደል ኢየሱስ በመስቀል ላይ ዋጋ ከፍሏል። እና አይኖቻችሁ ይከፈቱ ወገኖች፣ አይኖቻችሁ ይከፈቱ። በእግዚአብሔር ልጅ በክርስቶስ ኢየሱስ እመኑ። ይህን ጌታ ተቀበሉ። መልእክታችን ይሄ ነው ብራዘርስ። ይህን ጌታ እንድትቀበሉ በጌታ ፍቅር እናበረታታችኋለን። ምናልባት በቅንነት የምሬ ነው በቅንነት ወንጌልን እየሰማችሁ ልባችሁ በክርስቶስ ኢየሱስ እውነት የተማረከ ሰዎች ጌታ አዳኝ እንደሆነ እሱን በማመን የሚገኝ ህይወት እንዳለ የተረዳችሁ ሰዎች ከኔ ጋር አጭር ጸሎት እንጸልይ። ባላችሁበት ስፍራ ልባችሁን ወደ እግዚአብሔር አንሱና ይህንን ጸሎት ከኔ ጋር እንጸልይ። ዛሬ ብትሞቱ የት እንደምትሄዱ የማታውቁ ግራ የምትጋቡ ስራችሁ ህይወታችሁ ስትመለከቱ ኃጢአት በደል የሞላበት ኢየሱስ ክርስቶስ ያስፈልጋችኋል። እናንተ ወንድም እህቶች ካላችሁ አብረን በእምነት ይችን አጭር ጸሎት እንጸልይ። እግዚአብሔር ይሰማችኋል፣ ጌታ ያደምጣችኋል። አጭር የእምነት ጸሎት እንጸልይ። እኔ የምለውን ከኔ በኋላ ለጌታ ንገሩት፣ ለጌታ ንገሩት። እኔ የምለውን ለጌታ ንገሩት። ይህንን እኔ የምለውን ጸሎት ለጌታችሁ ንገሩት። እግዚአብሔር ይሰማችሁ። እግዚአብሔር አባት ሆይ እኔ ኃጢአተኛና በደለኛ ሰው ነኝ። ዛሬ በፊትህ ንስሐ እገባለሁ። እግዚአብሔር ሆይ ይቅር በለኝ። ኃጢአቴን፣ በደሌን፣ መተላለፌን ሁሉ በልጅህ በክርስቶስ ኢየሱስ ደም እጠበኝ።
ዛሬ እናንተ ደካሞች ሸክም የከበዳችሁን ወደ እኔ እንደሚል ቃልህ ሸክሜን የከበደኝን ኃጢአት ሁሉ ይዤ ወደ አንተ እመጣለሁ። እግዚአብሔር ሆይ በልጅ በክርስቶስ ኢየሱስ ደም ኃጢአት በደሌን ሁሉ ከኔ ላይ አስወግድልኝ፣ ሸክሜን ሁሉ ውሰድልኝ። ዛሬ ዓለምን ክጃለሁ፣ ሰይጣንን ክጃለሁ፣ ስራውን ሁሉ ክጃለሁ። በዚች ቀን ላይ ኢየሱስ ክርስቶስን የህይወቴ ጌታና አዳኝ አድርጌ ይቀበላለሁ። ቃልህ እንደሚል ኢየሱስ ክርስቶስ ጌታ እንደሆነ በአንደበቴ መሰክራለሁ፣ በልቤም አምናለሁ። እግዚአብሔር አባትና አምላኬ ሆይ ከዛሬ ጀምሮ የምጸናበት ኪዳን ቢኖር ይሄ ነው። የእግዚአብሔር ልጅ ኢየሱስ ክርስቶስ የህይወቴ ጌታና አዳኝ ነው። እግዚአብሔር ሆይ ልጅ አድርገህ ስለተቀበልከኝ አመሰግናለሁ። ጸሎቴን ሁሉ ስለሰማ ተባረክ። በጌታ በኢየሱስ ክርስቶስ ስም ጸለይኩ። አሜን አሜን። እግዚአብሔር ይባረክ። ይህንን የእምነት ጸሎት የጸለያችሁ ወንድም እህቶች እንኳን እግዚአብሔር አምላክ ረዳችሁ። ይሄ እምነት በእናንተ ህይወት ውስጥ በጣም ብዙ ለውጥ ያመጣል። በቃ ወንጌል ይሄ ነው ወዳጆች፣ እውነቱ ይሄ ነው። ጌታ ኢየሱስ ይባርካችሁ። ጸጋና ሰላም ከሁላችን ጋር ይሁን። የጌታ ለማንኛውም መንፈሳዊ ጥያቄ ስልካችን ባዮ ላይ ያለ፣ ሶሻል ሚዲያን የምትጠቀሙ ሰዎች የትኛውንም ሶሻል ሚዲያ ተጠቅማችሁ ልታገኙን ትችላላችሁ። እግዚአብሔር አምላክ ይባርካችሁ። እንዴት ማድረግ እንዳለባችሁ ግራ የገባችሁ ሰዎች ካላችሁ ደግሞ ቸርች የምታገኙ ሰዎች ካላችሁ ሂዱ፣ የቸርች አገልጋዮችን አገኟቸው። ግን ይህንን ማድረግ የማችሉ ሰዎች በውስጥ መስመር አገኙን። ጌታ ኢየሱስ ዘመናችሁን ይባርክ። ተባረኩልኝ። መልካም ምሽት፣ መልካም አዳር ይሁንላችሁ። ተባረኩልኝ። ወዳችኋለሁ። ቴንክ ዩ ጋይስ። አምላክ ይሆናል። መልካም። እኛ ምን እናምናለን መሰለሽ? አንድ አምላክ አለ ስንል በባህሪ አንድ ብለን እንዳልን በአካል ደግሞ ሶስት እንላለን። አምላካችን እግዚአብሔር አንድ አምላክ ነው። አንዲት ፍቃድ፣ አንዲት ስልጣን፣ አንዲት አገዛዝ ብለን እናምናለን። ያ አንዱ አምላክ ግን በሶስት አካል የተገለጠ ነው። ሶስት አካል አሉ ብለን እናምናለን። ማለትም በቀላሉ ለማስረዳት አንቺ አምላካችን ልብ አለው። ልቡን አብ ብለን እንጠራለን። መገኛ ሶርስ ብለን እናምናለን። ያ አምላካችን ልብ አለው። ያ ልቡን አብ ወይም ደግሞ ሶርስ ብለን እናምናለን። ቃል አለው። ቃሉን ልጅ ብለን እንጠራለን። ወይም አንቺ ወልድ የምትይው አሁን ማለት ነው። አምላካችን ምን አለው? በደንብ አሳይ። አምላካችን ቃል አለው። በደንብ ላሳይ። አምላካችን ቃል አለው። ቃሉን ልጅ ብለን እንጠራለን። አምላካችን ሚት አይደለም። ቃል አለው። ቃሉ ምንድን ነው? ይጨርስ እንጂ ሳጨርስ እንዴት ነው የምትግባቡት? እናቴ ይቅርታ ጠይቀሽ ዝም ማለት ነው። ችግር የለውም። ቃል አለው ስንል ያ ቃሉ እንደኔና እንዳንቺ ድምፅ አይደለም። እንደኔና እንዳንቺ ድምፅ ከሆነ ቃሉ ፍጡር ነው፣ ፈጣሪን ያስብለዋል። እንደኔና እንዳንቺ ፍጡር ይሆናል። ስለዚህ አምላካችን ቃል አለው። ቃሉ ራሱ ምን ብለን እናምናለን? ቃሉ አካላዊ ነው እንጂ እንደኔና እንዳንቺ ድምፀት አይደለም። መፍጠር የሚችል ማስገኘት የሚችል መስራት የሚችል ሁሉን የፈጠረ ነው። ፈጣሪ ራሱ ዓለማትን የፈጠረው በምኑ ነው? በቃሉ ነው። ያ ቃሉ አካላዊ ነው ብለን እናምናለን። ስለዚህ ያ እኔ ማለት የሚችል ማስገኘት የሚችል ቃሉን ምን ብለን እንጠራለን? ልጅ ብለን እንጠራለን። አምላካችን ሙት አይደለም፣ ወይንም ደግሞ ሕያው ያልሆነ አይደለም። ሕያው ነው አምላካችን። የባህሪ ህይወቱን ረመሰዊ እስትንፋሱን፣ እስትንፋስ ስልሽ ደግሞ በአፍንጫ እንደዚህ እንደምትይ እንዳታስቢ። የባህሪ ህይወት ስልሽ ደግሞ እንደኔና እንዳንቺ ነፍስ ብለሽ እንዳታስቢ። አላህ ነፍስ ስላለው የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። ስለዚህ አምላካችን ምን አለው? ቃል አለው። ቃሉን ልጅ ብለን እንጠራለን። እንደኔና እንዳንቺ ድምፅ አይደለም፣ መፍጠር የሚችል ነው። አምላካችን ምን አለው? ህይወት